አንድ ጊዜ አንድ ቪዲዮ ላሳያችሁ። ለምሳሌ ያክል የጴንጤ ሃይማኖት እንዴት እንደሚሰራ ላሳያችሁ። የጴንጤ ሃይማኖት እንዴት እንደሚሰራ ላሳያችሁ። አንድ ጊዜ በምን እንደሚሰሩ ተነስቶ ቤተክርስቲያንን መስደብ፣ ቤተክርስቲያንን ማንቋሸሽ፣ መናገር አይደለም። ክፉ ነበር ማለት ነው። አልገባኝም። ኤፍሬም ላሳየህ እኮ ነው ያልኩህ እኮ። ስለምን ክፋት ነው የምታወራኝ? ክፉ ነበርክ ማለት ምን ማለት ነው? ይኸው በምን እንደምትሰሩ የራሳችሁ ነብይ በጠቋራ በድግምት በምናም እንዴት እንደሚሰራ መንፈሳችሁ ነው። መንፈስ የሚሰሩ በክፉ መንፈስ የሚሰሩ በእግዚአብሔር ቤት ውስጥ ቤቴን የወንበዴዎች አዳምጥ። እኔ ያለውም የተናገርኩት ያንተው ነብይ ሱራፌል ነው እየተናገረ ያለው። እኔ ተመስገን አይደለም ይሄን ቃል የተናገርኩት። በጅም መንፈስ በምናም እንዴት እንደሚሰራ ጴንጤ ይልኝ። በጅም መንፈስ የሚሰሩ በክፉ መንፈስ የሚሰሩ በእግዚአብሔር ቤት ውስጥ ቤቴን የወንበዴዎች ዋሻ አደረጉት ተብሎ ተጻፈ። የወንበዴ መንፈስ ከእግዚአብሔር ቤት ውስጥ ይወጣ። የነጋዴ መንፈስ ከእግዚአብሔር ቤት ውስጥ ይወጣ። በጌታ በኢየሱስ ክርስቶስ ከኢየሱስ ውጪ የሆነ መንፈስ ከእግዚአብሔር መንፈስ ውጪ የሆነ ማንኛውም ስፒሪት በእናቱ መንፈስ የሚሰራ አባቱ መንፈስ የሚሰራ ባዳልሙቲ በወሰንጋላ በጠቋር በቦ ይሄ ሁሉ ጴንጤ ቤት ያለ ነው። አገልጋይ ሆኖ ዝሙት እንዲለው የሚያደርግ ይኸው ላዳምጥ። ሶሪ የጅም መንፈስ የጴንጤ አገልጋይ ሆኖ የሚያገለግላለ በጅም መንፈስ ወዳጄ አዳምጠኝ። በጅም መንፈስ አገልጋይ ሆኖ ባዳልሞቲ አገልጋይ ሆኖ ለዝሙት የሚያሯሩጥ አገልጋይ ሆኖ ጴንጤ ሆኖ የሚያሯሩጠው አንተ ይሄ ነው ታዲያ ሙሉ ወንጌል አማኝ? አዳምጠልኝ እንደገና። በጅም መንፈስ የሚሰሩ በክፉ መንፈስ የሚሰሩ በእግዚአብሔር ቤት ውስጥ ቤቴን የወንበዴዎች ዋሻ አደረጉት ተብሎ ተጻፈ። የወንበዴ መንፈስ ከእግዚአብሔር ቤት ውስጥ ይወጣ። የነጋዴ መንፈስ ከእግዚአብሔር ቤት ውስጥ ይወጣ። በጌታ በኢየሱስ ክርስቶስ ከኢየሱስ ውጪ የሆነ መንፈስ ከእግዚአብሔር መንፈስ ውጪ የሆነ ማንኛውም ስፒሪት በእናቱ መንፈስ የሚሰራ በአባቱ መንፈስ የሚሰራ በአዳልሙቲ በወሰንጋላ በጠቋር በቦረንቲቻ የሚሰራ አገልጋይ ሆኖ ዝሙት እንዲለው ዝሙተኛ አገልጋይ አለ ማለት ነው። ሰዎች ካላዘሉኝ፣ ሰዎች እግሬ ላይ ካልተደፉ አንድ ጊዜ አገልጋይ ሆኖ ዝሙት የሚያሯሩጦ ነው የሚለው። ይህ ማለት አዳር ፕሮግራም እያሉ እህቶቻችንን የሚያስረግዙት ማለት ነው። አዳር ፕሮግራም እያለ እየጠራ እህቱን የሚያስረግዝ ማለት ነው። ሰዎች ለኔ ካልሰገዱልኝ የሚል መንፈስ ይኸውልህ፣ ጴንጤ ምናል ለሰው እንደሚሰግድ ሰጋጅ አገልጋይ ሆኖ ጴንጤ ቤት ውስጥ ፍጡር አምላኪና ፍጡሮች እንዲሰግዱለት እንደሚፈልግ ስለዚህ አንተና አሁን ሙሉ ወንጌል አማኝ ወዳጄ አንተ ነው ወይ ሙሉ ወንጌል አማኝ? ይሄን ነው የምነግርህ። እኔ አይደለሁም እያወራ ያለሁት የራስ ነብይ ነው ያወራ። ነብይ ሱራፌል ሰላም ብያለሁ። አቤት እንዴት ነው? ሰላም እግዚአብሔር ይመስገን። ሰላም ሰላም ነው እግዚአብሔር ይመስገን። የት ቤተ እምነት ነው እንደምን? እኔ የምልህ ጥያቄ ነበረኝ። ትጠይቀኛለህ? ምን ችግር ነው? ጥያቄ መች ፈራው? የት ቤተ እምነት? በፊት አንተ ሌላ አካውንትም እንደነበረ ያለውና ስታገለግልም ነበርና እግዚአብሔር እንደምታገለግል ይዛኔ አምናለሁ። ያው እግዚአብሔርን እንዳልቀየርክ ስለማምን ማለት ነው። ያው አሁንም ያለው በእግዚአብሔር ነው። ያንም ስታገለግል የነበረው በእግዚአብሔር እንደሆነ አምናለሁ። አሁን ከምትለው ጋር አሁን ስታያቸው በፊት ካገለገልከው አንዱን እንኳን አሁን አዳር ላይ
እንደዚህ ያደርጉ ነበር ምናምን ስትል ከነበረው ጋር አንዱን አንተ አድርገህ ነበር ማለት ነው። ማለት ካንተ ህይወት ጋራ እውነታውን ለማመሳከር ያክል ያደርጉ ላሳየ ቪዲዮ አዳር ፕሮግራም ነው አይደለም። ተናቀፉ ሲቀልዩ ምናምን ላሳየ ታሙዬ ምን አለ መሰለህ ላሳየ እንደዚህ አይነት ቪዲዮዎች ምናምን ነገር ያው ከየሃይማኖቱ እንደዚህ አይነት ነገር አይጠፋም አይደለም እኮ ሙሉ ለሙሉ ንጹህ የምትለው ነገር ላታገኝም ትችላለህ። እኔ ስለ ንጹህና ስለምናምን ነው አይደለም እየጠየቅኩ ያለሁት። ይሄን ታምንበታለህ? አዳር ፕሮግራም ላይ በጌታ ፍቅር ተቃቃፉና እንጸልይ ወይም እጅ ለእጅ ተያያዙና እንጸልይ ሲባል ታምንበታለህ? ከጎናችሁ ያለውን ሰው አሁን ከእኔ ህይወት አንተ የተሻለ አድርገሃል ብዬ አስባለሁ። ስትሰብክም ስትጸልይም በጎዳና ላይም ወንጌልን ስትሰብክ የነበርክ ሰው ነህና ይሄንን ያደረግክ ሰው መቼም የሆነ ነገር በራስ ህይወት ላይ ማድረግ አለብህ ማለት ነው። ምክንያቱም አንዱ የተጓዝከው አንተ ነህ፣ ይህን ነገር የሄድክበት የተራመድክበት ማለት ነው። ስለዚህ ክፋት አሁን ሰዎች ላይ ከመቀሰራችን በፊት አድርገኸው አልፈከው ከሆነ ከአንተ ህይወት ጋር ሲያመሳክርልኝ ለማለት ፈልጌ ነው። መልካም። እኔ ተወልጄ ያደግኩት በጴንጤ ቤት ውስጥ ነው። አዳር ፕሮግራም ጸልዬ አውቃለሁ። ታላላቆችን በቤተ ክርስቲያን በቸርች ውስጥም የነበሩ ሰዎች አዳር ፕሮግራም ላይ ሲጸልዩ ሻይና ቆሎ ከመብላት ውጭ አላሳለፍኩም። እኔ ሳሎን እኔን ያሳደጉ አባቶች ወይም ታላላቆቼ በሰዓቱ የነበሩ ፓስተሮች እንደዚህ አይነት ነገር ሲያደርጉ አላየው። በእኔ ዘመን ለሚባል በጨዋነት ነው ያስተማሩኝ። እኔን ለሚባል እነሱን አንስቼ ያልነበሩበትን የሌሉበትን ህይወት አንስቼ በስም ማጥፋትና በማጠልሸት አልናገርም። ወንጌል ስም ማጥፋት ስላልሆነ ገባ። ወንጌል ስም ማጥፋት ሳይሆን መኖር ስለሆነ እውነት። ግን እኔ ደግሞ የገባኝ እውነት አሁንም ኦርቶዶክስ ቤት ላይ ሆኜ የምነግርህ የገባኝን ወንጌልን ነው የምነግርህ። እንደዚሁ ስነግርህ ግን አዳር ፕሮግራም ላይ ሌላ ቸርች ላይ እኔ ጋር ያለው ቪዲዮ ላይቭ ላይ ነው ያየሁት። በአዳር ፕሮግራማቸው ላይ አጠገብሽ ያለውን እቀፊው የተቃቀፋቸው የፍቅር እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን በሚለው መዝሙር ተቃቀፉና እንዘምር ተብሎ እጅ ለእጅ ነው የሚለው የመዝሙሩ ርዕስ። እነሱ ደግሞ ተቃቅፈው እጅ ለእጃችን እየተባባሉ ሴትና ወንድ እንዲተቃቅፈው አለኝ እኔ ጋር። ይሄ እንትን ከውጭ የተቀዳውን እንደሆነ የሆነ ቪዲዮ እንደዚሁ አይቻለሁ እና ከውጭ የውጭ ቪዲዮ ማለት ነው። ግን የውጭ ቪዲዮ ሙሉ ወንጌል አማኞች ወይ ደግሞ የወንጌል አማኞችን የሚወክል ነው ወይ ብዬ በጠይቀ አሁን የውጭዎቹን ማለት ነው ቪዲዮ አይቻለሁ። የውጭ ቪዲዮ ደግሞ የፕሮቴስታንት መሆኑን እርግጠኛ ነው። ለምን እንደሆነ ልንገርክ። ይሄንን የኔ አባት አሁንም በትችት አይሰራም ወንጌል ብያለሁ። ገብቷል። እኔን ያሳደጉ ሰዎች እኔን ያስተማሩ ሰዎች እንደዛ ሲያደርጉ አላየውም። አዳር ፕሮግራም በዘመኔ ልክ ሄጃለሁ። እኛ ቤትም ደግሞ እቤት ለቤት ፕሮግራም ላይ እቤት ለቤት ሲዘጋጅ እኛ ቤት አዳር ፕሮግራም ተብሎ ይዘጋጃል። ጎሮ ቤታችንም ጋር እንደዚሁ ደግሞ አዳር ፕሮግራም ተብሎ ተዘጋጅቶ እንሄዳለን። ገብቷል። ቸርች ውስጥም እንደዛው። አሁን ግን ነው እኔ ያለውን ነው እየነገርኩት ያለሁት ኤፊ። ይህ ማለት ግን ፕሮቴስታንቲዝም የዝሙት ሃይማኖት ነው ምናምናም እያልኩ አይደለም። በስድብ ወንጌል አልነግርህም። የአንተን ሃይማኖት በማንቋሸሽ ወደታች እንደዚህ እያጥላላው በመንገር ወንጌል አልነግርህም። የገባኝ እውነት ግን ነበረ። ከጴንጤ ቤት እንድወጣ ያደረገኝ የሆነ እውነት አለ አይደል? ዝም ብዬው ባቀው ደስ የሚለኝ ነገር አንዱ ማለት ነው ተሙ እውነትን ለመናገር እኔ አሁን ከኦርቶዶክስ ነው የመጣሁት። ብትነግረኝ ብዙ ነገር ልነግር እችላለሁ እንደዛው ማለት ነው። ግን ምን አለ መሰለህ አሁን እኔ አንተን ሳይ ማለት ነው ማለት ያን አገልግሎትን ያለፈውን አካውንትን ማለት ነው ባይዘዌ አባልኝ ለዛ እንትን ነኝና ሜምበር ነኝ። ግን ሳያቸው በጣም እቀናለሁ ሁኔታዎችህን ማለት ነው። ምክንያቱም ከምር ስለሆነ
ማለት አንተ የምታየው እግዚአብሔርን እንደነበረና የምትቀናውም ለእግዚአብሔር እንደሆነ ይሰማኛል። እነዛ ቪዲዮዎችን ሁሉ ባየ ቁጥር እውነቴን ነው የምነግርህ፣ ሶፊ ጋርም የቀረብክበትን እንትን አይቼዋለሁ እና ለእግዚአብሔር ቅን የሆነ ልቦና እንዳለ አምናለሁ። ደስ የምትል ሰው ነው። እኔ ላሞግስ ፈልጌ አይደለም፣ ግን ምን አለ መሰለ አሁን እዚህ ቲክቶክ ላይ ብዙዎቹ ምን አሉ መሰለ እልህ ውስጥ ይከቱሃል፣ ያልሆነ ነገር እንድትናገር የሆነ ቪዲዮ ይለቀቅልሃል ምናምን። ያ ከምን ያመጣብሃል መሰለ ክርስቶስን ወይ ደግሞ አምላክህን እግዚአብሔርን ከምታይበታም እንትን መነጽር አውጥቶ የሆነ ስጋዊነትን ኢሞሽናልን ምናምን እንድታንጸባርቅ ያደርጋል። ብዙ ጊዜ የማያቸው ነገሮች እንደዛ ናቸው እና ምናልባት ከዛ አንግል ህይወት ውስጥ የፈጠረው ነገር እንዳይኖር ብዬ ነው ማስበው። እነዚህ ቪዲዮዎች ሳይ እኔ ከጴንጤ ቤት ነው የወጣሁት። ስህተቱን አውቀዋለሁ። የትምህርት ልዩነት አለው ብዬ ነው እኔ ኦርቶዶክስ የሆንኩት። አንተ ግን ኦርቶዶክስ ነበርክ አይደል ኤፍሬም? እንደነገርከኝ ከሆነ እግዚአብሔር ምስክሬ። ፕሮቴስታንት ከሆንኩ ስንት ዓመት ሞላ? ባይዘዌ ቆይቻለሁ፣ ግን ይህን ያህል እንትን አልነበርኩም። አሁንም ከፕሮቴስታንት ከኦርቶዶክስ ቤት ውስጥ መጽሐፍ ቅዱሳዊ አይደለም ብለህ የምታስበው አስተምህሯ ልክ አይደለም፣ የሁሉ ስህተት አለባት እንዲህ ኦርቶዶክስ ብለህ እንድትወጣ ያደረገ ነገር ምን ይሆን? ኤፍዬ ባቀው። እሺ ልነግርህ እችላለሁ። ባይዛዌ እኔ ማለት ነው ኦርቶዶክስ እናቴን የኦርቶዶክስ እምነት በነበርኩበት ሰዓት ላይ በስነ ስርዓት እግዚአብሔርን እንድፈራ እግዚአብሔርን እንዳቅ ረድታኛለች። ለክርስቲያኗ ማለት ነው እግዚአብሔርን በቃ በጉልህ የምፈራበት እምነት ነበረ። እናም የነበረበትን ጊዜ እወደው ነበረ፣ ግን በቅንነት እግዚአብሔርን በመፍራት ነው ሳምንበትም የነበረው። አንድም የተበረዘ አንድም የሆነች ነገር የገባችበት ነገር የለም ብዬ ነው። እና ደግሞ ምን አምናለሁ መሰለህ እውነት አሸናፊ ነው። አይደለም ገብቶኛል። አይ ከእውነት የበለጠ ከይቅርታ ጋር እኔ አሁን ፕሮቴስታንት ላይ ትምህርት የለም ብዬ ነው ማስበው። ፕሮቴስታንት ጋር እኔን ያመጣኝ እኔ ደግሞ ቆይ ከይቅርታ ጋር እኔን ያመጣኝ እውነት ምንድን ነው ካልከኝ እኔን ያመጣኝ እውነት መዳን ነው ብዬ ነው ማስበው። ከፕሮቴስታንት ያመጣኝ እንዳለ ዘርዝረ ንገረኝ ብትለኝ እንደ መጽሐፍ የዘረዘርኩ እነግርሃለሁ። ፕሮቴስታንት ላይ ያለው ልክ አለመሆኑ ኦርቶዶክስ ጋር ደግሞ ልክ ሆኖ የተገኘ ትምህርትን አግኝቻለሁ እኔ። እሱ በድፍረት መጽሐፍ ቅዱሳዊ የሆነ ትምህርት ስላላት ነው ኦርቶዶክስ የሆንኩት። ኦርቶዶክስ የሆንኩት በነገራችን ላይ ለአባልነት ማሟያ አይደለም። ኦርቶዶክስ የሆንኩት ለመዳን ነው። ኦርቶዶክስ የሆንኩት ጴንጤ ቤት ላይ ስትመጣ ደግሞ አባል ለመሆን ጴንጤም ይሆናል። ስለዚህ እኔ ጥያቄ ኦርቶዶክስ ቤት ውስጥ ከመጽሐፍ ቅዱስ ውጪ ትምህርት አላት ብለህ የትኛውም ዋቴቨር ጥያቄ ሊሆን ይችላል። ይሄ ትምህርቷ ልክ ስላልሆነ ይሄ ነገሯ ልክ ስላልሆነ ነው ጴንጤ እንደሆን ያደረገኝ የምትለውና ላለመዳን የሄድክበትን እውነት ማወቅ ስለምፈልግ ነው። ይሄ መልሰልኝ። እሺ አመሰግናለሁ። እሺ ወንድም ምን አለ መሰለህ እኔ እግዚአብሔርን እዛ ጋር ሳመልክ እግዚአብሔር በትክክለኛ የሚመለክበት ቦታ ከሆነ መንፈስ ቅዱስ አለ። በእኔ አተረጓጓም እንደተረዳሁት ያሸነፈኝ እውነት ከሆነ ማለት ነው። መንፈስ ቅዱስ ካሌለ ደግሞ እርኩስ መንፈስ አለ። ከሁለት አንዱ መንፈሶች አሉ። ምክንያቱም የእግዚአብሔር መንፈስ ቅዱስ ነውና የስሙ የሚጠራበት ቦታ ላይ ቅዱስ የሆነው የእርሱ መንፈስ አለ እና እርሱ ደግሞ ካሌለ ስሙን ስለጠራው ብቻ አለ። እርሱ ደግሞ ካሌለ እዛ ጋር ሌላው ተቃራኒው አሁን ለምሳሌ እኔ ተሙ ብዬ ተሙ የራሱ ህይወት አለ፣ ትክክለኛ ታሪኩ አለ፣ የተሙ ታሪክ አለ። ያ ግን የተሙን ታሪክ መንፈስ ቅዱስ የሚባለውን አልገባኝም። ከይቅርታ ጋር እንድታብራራልኝ ፈልጌ። ምክንያቱም ዓለም ላይ ምን አለ መሰለህ ቅዱስ መንፈስ የእግዚአብሔር፣ እርኩስ መንፈስ ደግሞ የሰይጣን ቆይ ከይቅርታ ጋር ቆይ እንደገባ
መንፈስ ስለሌለ የሰይጣን ነው ብለን የወጣው ከኦርቶዶክስ ኖ ኖ ኖ። አሁን ይኸውልህ ስላላስጨረስከኝ ነው። እኔ አሁን የምነግርህ አሁን ተመዝገናል። ተሙ ማለት ነው የራሱ የሆነ ትክክለኛው ተሙ አለ። የተሙን ታሪክ እኔ ልወስዶ አልችልም። እኔ ላይ ብትለጥፈው ተሙ ተብዬ የኔ ታሪክ ከሆነ ተሙ አንተ ነህ እንጂ እኔ አይደለሁ። ወይ ደግሞ የኔ የኤፍሬም ታሪክ ለአንተ ብሰጥ ከይቅርታ ጋር ቆይ፣ ሀሳቡ ከገባው ጌታን አልተረዳውም። መድኃኒዓለም ምስክሬ ዮሐድም ካልገባሽ ኔትወርክ ከሆነ ኔትወርክ ትንሽ እንትን እያለ ነው። ይሰማል እንዴ? አሁን ይሰማል ያለው ነገር ገብተዋል። ግን ዮሐድዬ እኔ አልገባኝም፣ ስላልገባኝ ነው። ኧረ እኔ ስለምን አልጨረስኩም ማለት እዛ እኮ ነው። እሺ ጀመርኩት እንጂ መጨረስኩት። እሺ ያው አጠር አድርገህ መልስልኝ። እኔ ጌታ ምስክሬ እንትን ፈልጌ አይደለም የጠየቅኩት። ጥያቄ ምን መሰለህ? የጠየቅኩት ብቻ ነው መልስ ሊፈልገው። ኦኬ እኔ ወይ ረዘም ለማድረግ ፈልጌ ጀምሬ ሊሆን ይችላል። አጠር አድርጌ ልንገርህ። አዳምጥሃለሁ። ጥያቄን እስኪ አስታውሰኝ። ምን ብዬ ነው የጠየቅኩ? ከይቅርታ ጋር ኦርቶዶክስ እንዴት ወጣህ ነው? ለምን እንዴት ወጣ አላልኩ። እኔ እንደፈለክም በግራም በቀኝም እየሄድክ ልትወጣ ትችላለህ። ያሉ ይመስለኝ ነበር። ተክለ ሃይማኖትም ይሁን አርሴማም ይሁን ምንም የቅዱሳኖችን ስም ትጠራለች፣ ቅዱሳን ብላ ትጠራለች። መጽሐፍ ቅዱስ ላይ የሌሉትን ብለህ ነው አይደል የምታምነው? እንደዛ ብላ ያኔ ያሉ ይመስሉ አንድ ክርስቶስ ኢየሱስ ቅዱስ ነህ? እንግዲህ በፈሰሰልኝ ደም መሰረት እንጂ ከኔም አይደለም እኮ ከአንተም አይደለም። ሁሉም ቅዱሳን የሚባሉት በክርስቶስ ኢየሱስ የሚቀደሱት፣ ቅዱስ ተብለው የሚጠሩት ደግሞ ቀዳሹ የክርስቶስ ኢየሱስ ደም ስለሆነ ነው። አንተ በክርስቶስ ኢየሱስ ቅዱስ ነህ?
ኤፍሬም እንግዲህ ቅድስናዬን በደሙ መሰረት እስከሆነ ድረስ አምንበታለሁ። የኔን ጥያቄ ተረዳ። በማመን ስለሆነ ጽድቁ ቅዱሳን ተብለው የሚጠሩ ቅዱሳኖች በክርስቶስ ኢየሱስ በማመንና የክርስቶስ ኢየሱስ ደም እንደሚቀድስና እንደሚያድን ያመኑ ናቸው። ስለዚህ አንተ በክርስቶስ ኢየሱስ የተቀደስክ ቅዱስ ነው። ስር በዚህ ሰዎች ካሌሉባት እኮ ቤት ነው የምትሆነው። ተሙዬ አማካኝነት የእግዚአብሔርን መንፈስ በዛ ነበር የምናገኘው። አሁን በእያንዳንዱ ሰው ላይ ጥያቄ ልጠይቃ ከዛ ላይ እኔ ራሴ አርሴማን አይደለም መከተለው። አርሴማን ያዳናትን ያድናል ብላ የሰበከችውን ወይም ደግሞ ለሱ ብላ የተሰዋችለትን ኢየሱስን ነው መከተለው። የምታድነዋ እኮ አርሴማ እኮ አይደለችም እኮ የዘላለም ሕይወት የሚሰጠው ነው። ምን ሆናል? እሺ ሰምቻለሁ። ተሙዬ አሁን የአርሴማን ታሪክ ወስደህ የጳውሎስን ስብከትና አስተምሮቱን ገድሉን ታውቃለህ መቼም
ያው ከሱ ጋራ ሁለቱ ወንጌሎችን ያወራ ኮምፔር አድርጋቸው ገድል ወንጌል ያለው ይኸውልህ አርሴማ፣ ተክለ ሃይማኖት፣ አቡነ አረጋዊ፣ አቡነ ገብረ መንፈስ ቅዱስ የሚባሉ አምላኮች የሉ ኦርቶዶክስ ቤት ጋር አምላክ ናቸው እኮ አላልኩም። ያስተማሩት ገድልን ልጨርስ ወንድሜ። ገድል ማለት ምን ማለት ነው? ወይፍዬ ገድል ማለት በህይወታቸው የተጋደሉት ወይ ያስተማሩትን ሲያደርጉ የነበሩትን በጣም ነው የተጻፈ። ጳውሎስ ምን አለ? ሩጫውን ጨርሻለሁ፣ እኔ ኢየሱስ ክርስቶስን ለብሻለሁ፣ እናንተም ሩጫውን ጨርሻለሁ። እሺ ከፊት ለፊት የክብር አክሊል ይጠብቀኛል አለ። ስለዚህ ገድልን መጋደል፣ ለሃይማኖት መሞት፣ ለሃይማኖት እውነትን ወንጌልን መስበክ
ዮሐድ ሊገባ መሰለኝ ኤፍሬም አደ እዩ ጩፋን ታውቀዋለህ? ኤፍሬም አይሰማም? ዴታሚ የኔ አለመሰማት አይችልም። ያንተ በጣም ነው የሚሰማው ጽድት ብሎ። እሺ ኤፍሬም ይሰማል? አይደለም ይኸውልህ ምን አለ መሰለህ ተሙ ለመተቻቸት ምናምን እኮ አይደለም ይሄ እኔ ቆይ ቀጥሉ። እግዚአብሔር በቀንና ለአንተ እግዚአብሔር የምታገለግል ሰው እኮ ያንን ለመነጋገር ያክል እንጂ የሆነማ እንትን ኤፍሬም አለ። ቆይ ባናደርገው ጥሩ እየዋዳ የሰሙ ኤፍሬም ዮሐድ ጋር አውራ አንድ ጊዜ ትንሽ ዋልጠጣ ስላስገባኝ ማለት እኔ ያው በክርስቶስ ተሙን ነው ያወራሉት ስለ እሱና እኔ እንዴ እሱ አራ አማርኛ ምለውን ላይ የመጣ ሰው ነው። ደግሞ ኮንፍሊክት ነው የመጣው ያንን ታሪክ ከሱ ጋር ያወራው መጀመሪያ ተረጋጋና ቆይ ወዳጄ አንዴ ኤፍሬም ተረጋጋና ቢያንስ ምለውን እየሰማ መልስ። እሺ ማለት ተግባቦት የሚባል ነገር አለ። ከማን ጋር እያወራህ ነበር ብለህ ከተሜ ጋር ብለህ ትመልሳለህ። አሁን ስለምን እያወራህ ነበረ ነው? ስለተሜ አይደለም አይደል? ስለኔ አይደለም። አየህ ቢያንስ ለራስ እንኳን የማትታመን መሆንን ሰው 300
አንዱ ቢመልስ በቃ እስካሁን ሲያወራ የነበረውን እንዴት አፈር ድሜ እንደሚበላ ምናምን ስለሚያውቅ ነው። አይ ያውቀዋል፣ በጭራሽ አያወራም። ስለዚህ ዝም ብላችሁ እባካችሁ ከውስጣችሁ ካለው ጥላቻ የተነሳ ዝም ብላችሁ ቤተክርስቲያን እንዲህ ቅዱሳን ምናምን ባይዘወይ ቅዱሳኑ በኢትዮጵያ ደረጃ እንዲሰራጭ ያደረጉ ታላቅ አባት ናቸው፣ አቡነ ተክለ ሃይማኖት። ኦኬ ተክለ ሃይማኖት እያላችሁ አትጡ። ቢያንስ እነሱ ለክርስቶስ ሰማዕትነትን በባዶ እግራቸው ምድርን ዞረው ምን ያደረጉ ናቸው? ወንጌልን የሰበኩ ቅዱሳን አባቶች ናቸው። አባቶች እናት ባናቅ አክቹአሊ አለማወቅ በጣም ደፋር ያደርጋል። ታውቃላችሁ፣ አላዋቂ ስትሆን
ዮሐንዬ ቃል ቤተ እምነት ነህ ቢኒዬ? ወንጌል አማኝ ነኝ። ወንጌል አማኝ ዋው ደስ ወንጌል አማኝ ይላል። ወንጌል አማኝ የቸርች ነው። ወንጌል አማኝ ወንጌል አማኝ የቸርች ነው ብረት የምታደርገው ወንጌል አማኝ ወንድሜ ደስተኛ ነህ ይያለ በሁሉ ነገር ወንጌል አማኝ የሚለው በደንብ ስለሚገልጸኝ ወንጌል አማኝ ነኝ። የሰው ልጅ አዋሳ እየኖረ የአዋሳ የፍቅር ሀገር ናት። ምን ያናደሃል? ከነቸርች መሆን ነገር እኮ እችላለሁ። በቤተሰብ እንዴት እንደመሰረትከውም እነግርሃለሁ። እስኪ ንገረኝ። ተመስገን ሰልፎን ኢንዱስትሪ እንዴት እንደከፈታችሁትም አውቃለሁ። ግን የቸርች ነህ ልወቀው እስኪ። የዋድ ተረት ተረት እያወራ ስለሆነ ተረት ተረት ብዙ እኔ ተረት ተረት ላይ ብዙ እውቀት የለኝም። ተረት ተረት እያወራ ስለሆነ ከአንተ ጋር ከተመስገን ጋር ላውራ። ተረት ያልከው የትኛውን ነበር? አይ እንዳለ የምታወራው ነገር ያንተ የተረት ነገር ስለሆነ እኔ ከተመስገን ጋር ማውራት ነው በጣም ይሻለኝ። ቆይ አንዴ ተመስገን አያወራህም። ስለ ጽድቅ እንኳን በቅጡ ስለማታውቅ ሰው እንዴት ሊጸድቅ እንደሚችል በቅጡ ስለማታውቅ እኔ አሁን ከተመስገን ቦታችሁ አፍራችሁ ጥያቄ ራሱ ይፈራል። ከመጀመሪያ ጀምረ ከየት ቤተ እምነት ነህ ስትለው አልናገርም ምን ያደርግልሃል? የምታፍሩበት ከሆነ ለምን ትገቡበት አላችሁ? እኔ እሱ እኮ ነው የሚገርም የሚያሳፍራችሁ። ለመናገር የምታፍሩትን ዲኖሚኔሽን አትግቡ። አሁን እኛ ኦርቶዶክስ ነን ለማለት ባይዘው ስለምንደፍር እና ስለማንፈራ ባይዘው ማንም ሳናወራ ራሱ በእርግጥ የኛ የተመሰከረ ነው። ልዩነትም ስለሌለን የታወቀ ነው። ፕሮፋይላችን ብታዩ አንገታችን ብትመለከቱ ሁሉም ስለሚመሰክር አትጠይቁንም። ራሱ እኛ ጥያቄ አእላፋት ስለሆናችሁ ታፍሩበት አላችሁ። መቀነጣጠባችሁን ስለምታፍሩ ወንጌል አማኝ ነኝ ትላላችሁ። መልከ ጥፉ በስም ይደግፉ ማለት ነው። ወንጌሉን ክዳችሁ ስታበቁ ወንጌል አማኝ ነኝ ትላላችሁ። የት አምናችኋል? ከዚህ በፊት የት አምናችሁ? ዮሐንዬ ዘሎ ወጥቶ ኮመንት ይጽፋል። ዘሎ ወጥቶ እኔ ይገርመኛል። አይ ቢኒ እኔ ያውልህ ሚስጥር ማውራት አልፈልግም። ቢኒ በአግባቡ ግናና እንትን ሳት ቀሲስ ይፍቱን ይባርኩን አባቴ ሰላም ብያለሁ። ቀሲስዬ ቀሲስ አሸናፊ ይፍቱን ይባርኩን። አላየኋቸውም።
እንዴት ነው ቀሲስዬ? ሁሉ ሰላም? ለምን ደህና ነው? እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። ውዶች ቀሲስን ይቀጥሉ ይቀጥሉ። ዮሐድ እባክህ አንድ መጽሐፍ ባለፈው ሀረር ሄጄ ሰጥተውኝ ቤት ተቀምጧል እንደታሸገ እና ለዮሐድ ስጡልኝ ብለውኝ አሁን ሳይሆን እኮ እና ኢንቦክስ ብታደርግልኝ ስልክን እና ባቀብልህ ወይ ለተሜ ብሰጠው ጥሩ ነበር። እንዴ ቀሲስ ያግኝቼ ነው እጽፍልዎታለሁ። ኧረ አሁን እጽፋለሁ። እሺ ተሜ እንግዲህ ለአንተ ደግሞ ከጅማ ላመጣልህ እችላለሁ። እግዚአብሔር ያውቅልሃል። ኧረ ግድ ነው። እኔ እርሱም የኔ አይደሉ አባቴ። ቀሲስን ፎሎ ያላደረጋችሁ ውዶች ሁላችሁም ቀሲስ አሸናፊ አባታችንን፣ በነገራችን ላይ እኔ ብዙ ሰው ወጣቶችን የሚይዙልኝ አባት ናቸው። አንዳንድ ትምህርት ሲፈልጉ ቀጥታ የምጠቁመውም የምልከውም ወደ ቀሲስ አሸናፊ ነውና የምወዱት በጣም ማከብሮት እና ቀሲስን ፎሎ አድርጉልኝ አንድ ጊዜ ውዶች። እንደዚህ አይነት አባቶች ከኛ ጋር ሲመጡ እኛን ወጣቶችን ሳይንቁን መጥተው እኛን ሲያንጹን፣ ሲመክሩን፣ ሲገስጹን ወጣቶችን በቃ እንደ ቤተክርስቲያን ልጅ አድርገው ሲቀበሉ ኦርቶዶክሳውያን ሁላችሁም ፎሎ አድርጓቸው እና ይሄን ነው የምለው። ቀሲስ በጣም ነው የምወዱት። ተምዬ እግዚአብሔር ይስጥልኝ እኔ ወንድሜ ይከን ወንድም ሁላችሁንም እግዚአብሔር ይባርካችሁ። በቃ እየሰማው ነው ወቀጥል። እሺ ነው አባት። እሺ ዮሐድ መጥለው ነገር አለ መጽሐፉ ሲባል አፈና አለ እኮ ድምፁ። ያ ምን ነው ጥናቱ እንዴት ነው? እንዴት ይዛል ቀናት? እንዴት አልዳር ቀሲስ በአካልም ያገኛል። ሁለት ስጦታ እንደማለት እኮ ነው። አስበዋል። መጽሐፉ አለ፣ ከዛ ደግሞ በቀሲስ ሁሉ ቀን ነው። እንደታሸገ እግዚአብሔር አክብርልኝ አባቴ። ያው አስበዋል። ከዛ ድረስ ከዛ ደግሞ በቀሲስ እጅ ተባርኮ መጽሐፍ ሲሰጥ ምን ይታደሉታል እንጂ ትልቁ ላይ ሆነ ማዘን ትችላለህ። በነገራችን ላይ ሀዘንህን በትልቁ ላይ ሆነ መግለጽ ትችላለህ። እንዲሁ ባጭሩ ይሻለኛል። እኔ እንትን መጠየቅ ስላልፈለግኩ ነው። እሺ ለዛ ነው አስፈላጊ ቦታ ቢሆኑ ልላቸው እችላለሁ እና እኮ በማርያም እኔ እንጃ። ምናልባት እስቲ ቀሲስ የሚመች ቦታ ከሆነ አሁን ሳይሆን ትንሽ ልቆያው እና ዘመራለሁ። ምን ችግር አለ? ምን ተራራም ሸለቆን ብሎ እንዘመራለን። ምን ችግር አለ? እሺ ይኸው በቃ ዘምራለሁ ተብያለሁ። እኔ ላለመጠየቅ ነው ውዶች። እሺ ያው ኤሊ ጠይቄያለሁ። ይዘምሩልናል ቀሲስን። በጌታ ፍቅር የምወዳችሁ የምትወዱኝ ውዶች ቀሲስን ሁላችሁም ፎሎ አድርጉልኝ። ቀሲስ አሸናፊን ሰላም ብያለሁ። ይሳቅ ሰላም ሁሉ ሰላም ነው፣ እግዚአብሔር ይመስገን። የት ቤተ እምነት ነው እንደምን? እኔ ጴንጤ አንተ የነበርክበት። ታዲያ ፕሮቴስታንት ሆነ ሌባ ብሎ መሳደብ ኃጢአት አይደለም? ኃጢአት ነው እኮ። ለምን ሌባ አልከኝ? አቴንሽንን ልስብ ፈልጌ ነው፣ ላውራ ስለፈለኩ ነው። ታዲያ ልታወራኝ ከፈለግ በስድብ ታወራኛለህ እንዴ? ክርስቶስ በስድብ አይሁዳውያኖችና ሰዶቃውያኖችን ጠራቸው እንዴ በስድብ? አይ ሶሪ ይቅርታ፣ ማይዞ ስድቡ ኃጢአት እንደሆነ ያውቃለሁ፣ ግን ብዙ ጊዜ እንደዛ የሆነ ነገር አሁን አንተን አስገባኝ ብል ወይ ላናግር ይፈልጋሉ ብል በምንም ታምር አታስገባኝም። ይህን ስላደረኩኝ ያው ተሳክቶልኛል። ባይዞ ግን ኃጢአት እንደሆነ ያውቃለሁ። ሶሪ። እሺ መልካም። እሺ ዮሐድ ያውራው ወንድማችንን።
እሺ ይስሐቅ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነህ? ማለት ዲኖሚኔሽን ማለት ማመልክበት ነው። አዎ ህብረት የምታደርገው ማለት ነው። ተመስገን የነበረበት ቦታ መሰረተ ክርስቶስ መሰረተ ክርስቶስ ነህ? ይስሐቅ ይሰማል? ይሰማኛል። አዎ ከመሰረተ ክርስቶስ ነህ? አዎ። እሺ አሁን እስቲ ምናልባት መጽሐፍ ቅዱስ አለ? መጽሐፍ ቅዱስ አለኝ። እንዴት የለም? ስንት ነው የመጽሐፉ ብዛት? በእኛ ነው በእናንተ? አይ በእናንተ ነው እንጂ በአንተ። አይ እኔ መጽሐፍ ቅዱስ የለኝም። በእኛ በጴንጤው 66 ነው። 66 ነው። ማን ነው 66 ነው ያላችሁ መጽሐፍ ቅዱስ? መጽሐፍ ቅዱስን እንግዲህ 66 ያለው ማን እንደሆነ እንግዲህ አሁን ያው የተፈላሰፈው ሰውየው ነው። እናንተ ማን እንደምትሉ ሉተር ነው የምትሉት? ማን ነው የምትሉት? እኛ ያው እኔ 66 ሆኖ ተጽፎ ነው ያገኘሁት። ያው በዛው የተመረው ነው። ሉተር ነው 66 ያለው። እናንተ በዛ ነው የምታምኑት። እኛ ግን ያው መጽሐፍ ቅዱስ 66 እንደሆነ አንተምስ እንዴ እኛና አናምንም። ሲጀመር ሉተር ምናምን እኔ በሉተር አላምን። 66 ብለው የሰጠህ አንተ ማለት መጽሐፍ ቅዱስ 66 ብቻ ነው ብለህ ነው የምታምነው አይደለ ይስሐቅ? አንተ አዎ እንደዛ ነው። እኔ ያው ከአባቶች የመጣው እንደዛ ስለሆነ ቃሉም የተጻፈ ይሄን ስላገኘው የትኛው አባት ነው 66 ብቻ ነው ያለ? አባቶች የምትላቸው እነማን ነው? የትኛው አባት ነው 66 ነው መጽሐፍ ቅዱስ ያለ? 66 መጽሐፍ ቅዱስ የተኛው ነው ያለ? አሁን ለምሳሌ እኛ በምናመልክበት ቸርች ላይ ሊሆን ይችላል፣ በምንማርበት በእኛ አስተምሮ ሊሆን ይችላል። በእንደዚህ ነው የተማርነው ያለ ነው። 66 ብቻ ነው ያለው ማን ነው ነው እኮ ጥያቄ። 66 ያለው በቃ ጴንጤ ነው እንደዛ ያለው። ጴንጤ ከየት አመጣው? ከየት ነው 66 ብቻ ነው ብሎ መጽሐፍ ቅዱስ ያመጣው? እንግዲህ ያው 66 መሆኑን ያመጣው እኔ እንደሰማው ከሆነ ያው ብዙ ነበሩና ያው ተመራምረው ያው በመንፈስ ቅዱስ ምሬት የተጻፉትን ለይቶ 66ን አስቀርቶ በዛ መመሪያ መከተል። ማን ነው የለየው? ማን ነው አስቀርቶ? ያው ሌሎችን አስቀርቶ 66 ብቻ ናቸው ትክክል ያለው ማን ነው? ሉተር ነው። ሉተር ነው። ያው እኛም ተመራምረን ስንመራመር ሉተር ማን ስልጣን ሰጥቶት ነው መጽሐፍ ቅዱስ አሁን ሉተር ለመሆኑ ባይዘው ማስረጃ ትሰጠኛለህ? ግን ሉተር ነው ብዬ ለያዝልህና ሉተር መጽሐፍ ቅዱስ ይሄኛው ትክክል ነው ይሄኛው ትክክል አይደለም ብሎ እንዲህ ላይ ማን ስልጣን ሰጠው? እንግዲህ ስልጣኑን ማን እንደሰጠው ያው መንፈስ ቅዱስ ሰጥቶ ሊሆን ይችላል። እንግዲህ ያው ይሄ ጉዳይ ላይ በጣም ጥልቅ የሆነ እውቀት የለኝም። ስለዚህ ሉተር በጻፈው ጽሑፍ ሉተር ሊሳሳት ይችላል ወይስ አይሳሳትም? ሉተር ሰው ነው። ምንድነው ለማይሳሳት እግዚአብሔር ብቻ ነው። ታዲያ መጽሐፍ ቅዱስ 66 ብቻ ነው ብሎ እሱ ከሰጠ ሊሳሳት አይችልም። መጽሐፍ ቅዱስ 66 ብቻ ነው ብለህ እንደ እምነት ልትይዝ። እኔ አሁን በጣም ጥሩ እና ምን መሰለህ እኔ አሁን 66 ነው አይደለም ተሳስቶ ሊሆን ይችላል ብዬ እኔ ባይዞይ ሰውን አላምንም። በሰው ምረት ብዙ ጊዜ አልከተልም። የራሴ የሆነ አይ በሉተር ታምናለህ እኮ አሁን አንተ ሉተርን 100% ታምናለህ። ታዲያ እሱ ነው 66 ያለኝ ብለሃል አይደለ? የእሱን እምነት ተቀበለ ነው አይደለ? እናንተ አንድ ስመኝ እንደማመጣ እሺ እናንተ አሁን 81 የምትሉት እኔ 81ንም ቼክ ሳረቀው ያው ብዙ ጊዜ የእግዚአብሔር መንፈስ ያው ብዙ ያልነካ ቦታ አሉና እውነት በቃ ተመራመርኩት። እኔም ያው 66 ላይ ቆምኩት። አንተ ተመራምረህ ነው መጽሐፍ ቅዱስ 66 ነው ያልከው? ደረስክበት? ያው የእግዚአብሔርን ቃል ተመራምሮ የሚጨርሰው የለም። ግን እኔም ያው ትክክል ይሆናል አይሆንም የምለው ነገር በተቻለኝ መጠን አይቻለሁ። እሺ ስለዚህ 66ቱ ትክክል መሆኑ ተመራምረህ ደረስክበት? 66 አዎ ደርሻለሁ ነው። በተቻለኝ መጠን ነው ያው ጨርሻለሁ። መጽሐፈ አስቴር መጽሐፍ ቅዱስ መጽሐፈ አስቴር መጽሐፍ ቅዱስ መሆኑ እንዴት አወቅ? ተመራምረህ የእግዚአብሔር ስም ስላልተጠራበት ነው። አስቴር ላይ እግዚአብሔር የሚል ቃል እንኳን የለውም። የእግዚአብሔር ቃል መሆኑን በምን አወቅ? የእግዚአብሔር ቃል መሆኑን እንዴት ነው የማላውቀው? አውቃለሁ፣ አንብቤያለሁ። እንዴት አወቅ? እንዴት ነው የማላውቀው አትበለኛ። ተመራመርክበታ? እንዴት ተመራምረህ ልክ መሆኑ እንዴት አወቅ?
እንዴ በሌላ ቦታ ያነበብኩ ነበር ስለሷ ስለ አስቴር ነው የሚያወራ ስለማን የእግዚአብሔር ስም ስላልተጠራበት የእግዚአብሔር ቃል አይደለም ብዬ እንዳምን ፈለክ። ትክክል መሆኑ በምን አወቅ ነው? ትክክል መሆኑ እንዴት አወቅ? ምን ነው የአስቴር መጽሐፍ ነው? ምን ነው በኦርቶዶክስ ትክክል አይደለም እንደሱ? አንተ እንዴት አወቅ? ተመራምሬ የደረስኩበት ያልከው አንተ ነህ። እንዴት ተመራምረ እንዴት ልክ መሆኑ እንዴት አወቅ ነው ጥያቄ። ወይ ጥያቄ እኔ ልክ መሆኑ እሺ፣ አላስጨንቅም ይሳቅ፣ በደንብ እንድታጠና ነው። ወንጌል አማኝ ነው ትላላችሁ። መጽሐፉ ራሱ ከየት እንደመጣ መጽሐፉ ያው ወርዴ ታውቃለህ። ከኦርቶዶክስ ነው መጣው። አንዴ ይሳቅ፣ ልክ ይሁን አይሁን እንኳን አታውቁም። እሺ፣ ዕብራውያን መልእክት ማን ነው የጻፈው? ዕብራውያን ጳውሎስ ነው የጻፈው። ማስረጃ ስጠኝ። አረ እኔ ቆይ ደቀ መዝሙርት የተማርኩበትን መጽሐፍ ላውጣና ስለ ሁሉም ከፈለክ ሁሉንም ላስረዳኝ፣ ግን ያው ሰዓት አለኝ። አስረዳኝ። ከየት አመጣው ጳውሎስ ነው የጻፈው የሚል ወይኔ ጉዴ! መጽሐፍ ቅዱስ እናንተ ጋር እንደዛ ማን እንደጻፈና የትም መጽሐፍ ቅዱስ ብቻ የሚለው ትምህርታችሁ አትቀበሉትም ማለት ነው? ከመጽሐፍ ቅዱስ እኛ መጽሐፍ ላይ ማለት ነው መጽሐፍ ቅዱስን ማን እንደጻፈው በየትኛ ዓመተ ምህረት እንደተጻፈ ሁሉ አለ። እኔ ይሄ ሁሉ ተምራለሁ። አሁን አስፈላጊ ከሆነ ማስረጃው ልሰጥ ይችላል። የት መጽሐፍ ቅዱስ ላይ አለ? አበቃ አለ። አዎ እኔ ተምራለሁ። አሳያለሁ። የትኛው መጽሐፍ ላይ ጥቀስልና፣ የትኛው መጽሐፍ ቅዱስ ላይ ነው ዕብራውያንን ሐዋርያ ቅዱስ ጳውሎስን የጻፈው የሚለው? መጽሐፍ ቅዱሳችን መጀመሪያ እኛ ስንገባ ማለት መጽሐፍ ቅዱስ የኛ ጴንጤ መጽሐፍ አለ ማለት ጴንጤ መጽሐፍ ቅዱስ አለ። በእናንተ ሰውን ጴንጤ ብላችሁ እናንተ የምታምኑት አዲሱ መደበኛ ትርጉም ነው የምትለኝ? አዲስ ቢሆን አሮጌ ችግር የለም። ወደ አሁን ምሳሌ መጽሐፍ የጴንጤ መጽሐፍ ቅዱስ የሚባል ደግሞ አለ። አይ እናንተ 66ቱን ያው ጴንጤ ብላችሁ ስለምታምኑ ነው። እሺ 60 አይደለም አክቹአሊ። እሺ አይ እናንተ ጴንጤ ብላችሁ ስለምታምኑ አሁን እሺ፣ እዛ መጽሐፍ ላይ ምንድነው ምን መጽሐፍ ላይ መጀመሪያ ከበሩን መጀመሪያ እንትኑ ግላስ ያለ መጀመሪያውን ሲከፍተው ማለት ነው ከበሩ መጀመሪያ መጽሐፍ ቅዱስን ትከፍተዋለህ አይደል? ወይ ወደ አዲስ ወደ ከብሉይ ኪዳን ወይ ወደ አዲስ ኪዳን ትገባለህ አይደል? እሺ በዛ ገና እንደዚህ ሲከፍት በዛ መጽሐፍ ቅዱስ ማን እንደጻፈ የትኛው ዓመተ ምህረት ላይ እንደተጻፈ ያላል። ማን የጻፈው? እሱ ማን ያዘጋጀው? ማን የጻፈው? ወይ አንተ ሰው ጥያቄ በጥያቄ የምታረቀኝ ምንድነው? ያ አልፋለ ጥያቄ በጥያቄ አለ እና ልትመልስ እኮ ነው የገባው ይሳቅ። እሺ መሰረተ ክርስቶስ ባይዞ ቆይ በቃ አሁን ይሄንን በደንብ አጥና። እሺ መጽሐፍ ቅዱስ ራሱ የላችሁም፣ ወንጌል አማኝ አይደላችሁም። እሺ ወንጌሉ ራሱ አታውቁም። እኛ መጽሐፍ ቅዱስ እንዴት ነው ያለው? ከስጀምር ቆይ አንዴ ቆይ ይሁዳ መልእክት ምዕራፍ 1 ላይ ሄኖክ እንደተናገረ ይላል አይደል? አይ ቦታው አላነበብኩም ምን ያሱን እርግጠኛ እንትን አላ። እሺ ምን ይላል? መጽሐፍ ቅዱስን አጥንተሃል አይደል? ተመራምረህ እውነት መሆኑ ደርሰበት ነበር። ይሄን ክፍል አላነበብኩም እኔ መጽሐፍ ቅዱስ ይሄ ሁሉ በጭንቅላቴ ሸምድጃለሁ እንዴ? አይ ይሳቅ። እሺ የእውነት አይ የምስቀው እንትን ማለት ደስ የሚል አነጋገር ስላለ ነውና አንድ ጊዜ ይሳቅ አንድ የሳትከውን ነገር ልንገርህ ወንድሜ። ለይሳቅ ብዙ መቆየት ስላልፈለግኩ ነው፣ ይቅርታ ወንድሞች። እኔ አልሰማም እንዴ? አሼ ሚዩት አድርጋ አንድ ጊዜ። አሼ አንተ በተራ እንጠይቅሃለን። ሳቂ ጨርስ፣ ቀጥል ዮሐዲ። ያ እሺ መሰረተ ክርስቶስ ወንጌል ታምናለች ብለህ ታምናለህ? እኔን ነው? አዎ አንተ ይሳቅ ወንጌልን ታምናለች? ኧረ ታምናለች። በጣም አድርጋ ነው። በጣም አድርጋ ታምናለች። እሺ ሰው የሚድነው በምንድን ነው? ሰው ምንድነው? መጽሐፍ ቅዱስ ያው ሰው የሚያምነው በምን እንደሆነ በእኛ እምነት ኢየሱስ ክርስቶስን የተቀበለ በአፉ የመሰከረና በልቡ ያመነ ይድናል ብላ ነው የምታስተምረን። አዎ እንደዛው ሰው በልቡ አምኖ
በአፉ መስክሮ ይድናል። ይድናል። ኦኬ። ስለዚህ እምነት ብቻ የሚለውን አትቀበልም ማለት ነው? እምነት ብቻ ሰው ነው ያድናል? እምነት ብቻ እኔ በዛ አላምንም። እኔ ባይዞይ ማለት ነው። በዛ አታምን? እኔ ባይዞይ ማለት ነው ከጴንጤ 60% የሆነ የሚለየኝ ነገርም አለ፣ እንትን የሚያደርገኝ ነገር አለ ከጴንጤዎቹ ማለት ነው። አረ ይሻላል 100% ብትለይ ነው የሚሻለው። እኔም እንደዛ ማሰብ። አረ ተው፣ አይኔ ምለያው አሁን ይሳቂ ጥምቀት ለድህነት ነው ብለህ ታምናለህ? ጥምቀት ያልተጠመቀ የእግዚአብሔር መንግስት ሊወርስ ስለማይችል። ተባረክ። መሰረተ ክርስቶስ እንደዚህ ታምናለች? በጣም አድርጋ ታምናለች። እስቲ ማስረጃ ትልቁ ላይ ላድርግና ያልተጠመቀ ሰው የእግዚአብሔር መንግስት አይገባም ያለችበት። ቆይ እስቲ ተሙ እኔን አሳንሰኝና አተልቀው እስኪ ይሳቂ የመሰረተ ክርስቶስ መጽሐፍ ይክፈትልንና የምን ያልተጠመቀ ሰው ብቻው ያተመቻለን። መሰረተ ክርስቶስ መጽሐፍ ቅዱስ እኮ አትቀበልም እያልኩ ነው። እኔማ ለምንድን ነው የማትቀበለው? ምክንያቱ ጥምቀት ለድህነት አይደለም ብላ ነው የምታምነው። ታዲያ ለምንድን ነው? እኔ ዝም ብሎ ለመተባበር ወይም ደግሞ ለማሳየት መዳኑን ለማሳየት ነው የሚጠመቀው እንጂ ለመዳን አይደለም። ወይም ደግሞ ጥምቀት ለድህነት አይደለም። ጌታን እኔ እንደዛ ምትል ከሆነ እከሳታለሁ። እኔ እንደዛ አትልም 100%። እሺ ቆይ የእምነት መግለጫ አለ? የእምነት መግለጫ አለ። እስቲ ክፈተው። መክፈት ትችላለህ? የእምነት መግለጫ ልበልልህ ወይስ የእምነት መግለጫ ሲባል አንተ አሁን በምንኛው ነው? የትኛው ነው? እስኪ በለው። የእምነት መግለጫ እስኪ በለው። በቃል ትችላለህ? በቃል አሁን አንተ ብዙ ነገር አስወርተኝ እኮ አሳስተኛል። አስጠፋውብህ? አዎ። በስመ አብ ወወልድ አማት በጀምር ታስታውሰዋለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለህ ጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ኧረ ሙደት ያዝ። በስመ አብ እኛ እና ኧረ የምሬን ነው። ማማተብ ደግሞ ሙድ መያዝ አታምንም እንዴ በስላሴ አንተ? እኔ በስላሴ አምናለሁ፣ ግን በማማተሙ እኔ አላምንም። ሉተር እኮ ሁልጊዜ ምንም ነገር ከመጀመራችሁ በፊት አማትባችሁ ጀምሩ ይላል። ማማተም ምናምን እሱ ሳክስ ነው፣ ተው ሳክስ ነው። እኔ በስመ አብ ወወልድ በአብ አምናለሁ። በአብ በወልድ በመንፈስ ቅዱስ ስም ማለት ሳክስ ነው ለአንተ? ታዲያ ምንድን ነው? በአፍ ካለ እጀ ምንድን ነው የሚያማትመው እንዴ? መስቀል ነው። በመስቀል አታምንም? የመስቀሉ ስራ አትቀበልም? እኔ በመስቀሉ አላምንም። መስቀል ለኔ ምንም ነገር ተራ ነገር ነው። ኦሮበል በቃ አንተ ክዳል። ሐዋርያ ቅዱስ ጳውሎስ ምን እንዳለ ስለ መስቀል አሁን ወደ ሌላ ረስተውና አሁን የእምነት መግለጫውን በለው። የእምነት መግለጫ አዎ በቃ ልበለው ብለህ ነበር እኮ። አንድ አምላክ በሚሆን በሚለው ነው። አንድ አምላክ በሚሆን በእግዚአብሔር አብ እናምናለን፣ ሰማይና ምድርን የፈጠረ በስጋ ትንሣኤ በምለው እሱ ነው። እስኪ እኮ ጀምራ። ኧረ ተው በእናትህ ሌላ ነገር ጠይቀኝ። ቆይ ተው፣ እሱ ነው ረስተው ነው። አልረሳውም። ተው በቃ አንተ ያውክ ለምን ትለኛለህ? ለምን እሱ ኧረ በለው እሱ ነው። እስቲ ሙሉውን በለው አንዴ፣ ወይም መጽሐፍም ካለ መጽሐፍም እያነበብክ በልልን፣ ችግር የለው። ለማ የእምነት መግለጫውን እኮ ስለፈለኩት ነው። የእምነት መግለጫው ለምን ፈለክሽ ንገረኝ እንዴ። የእምነት መግለጫው እንደማታምን ላሳይ ነው። መሰረተ ክርስቶስ ሌላ ነገር ጠይቀኝ። እሺ እኔ ልበልልህና ልክ ነው ወይም ልክ አይደለም ትላለህ? አዎ እላለሁ። እሱ ነው ወይም እሱ አይደለም ትላለህ? እሺ አዎ እላለሁ። እሺ ቆይ በደንብ ስማ። እሺ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ።
በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል፣ ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስም እናምናለን፣ እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን ይላል። ይሄ ነው። አዎ ያ ነው። ትንሽ ያው እንትን የአማርኛ ቼንጅ ነው እንጂ ሌላ ነገር የለውም። እንደዚህ ነው። የቱ ጋር ነው የአማርኛ ቼንጅ ያለው? አማርኛ ያው አንተ ትንሽ አጣበቅ ለቀቅ ያረካው ያው እንግዲህ እንደዛ ነው። ያው በቃ ኖርማል ነው። እንደዚህ ነው። እሺ ሐዋርያት በሰሯት በአንዲት ክብር ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለው አለ አለ እናንተ ጋር? አዎ። እስቲ አሳየን። በምን ላሳይ? ቪዲዮ ከፍተህ ነዋ ይሳቅሻ። እኔ አሁን ያኛው እሱ ነገር ማለት ነው። እኛ ጋር አሁን እኔ ጋር አሁን እሱ የለኝም። እሱ በቸርች ነው ያለው። ቸርች ላይ ለምሳሌ አሁን እኛ እግዚአብሔርን ቃል ለመስማት እንሄዳለን። በዛ ሰዓት ይሄን የእምነት መገለጫችን ያው አንብበን ቆመን በእግዚአብሔር ፊት እናነብና ከዛ በኋላ ነው ወደ ቃል መስማት የምንሄደው። መካነ ኢየሱስ ነው መሰረተ ክርስቶስ ነው ያልከኝ? መሰረተ ክርስቶስ ነው። መሰረተ ክርስቶስ የት ነው ቆማ እንትን የምትለው ንገረኝ። መሰረተ ክርስቶስ ቸርች ምን አይነቱ ነው? መካነ ኢየሱስ እና መሰረተ ክርስቶስ ናት። እንደዛ ከፕሮግራም መክፈቻ በፊት የምታደርገው መሰረተ ክርስቶስ የት ነው? መሰረተ ክርስቶስ ነው። ተመስገን። ምን አታረግም? ይሄ ልጅ ጋንጃ በሉባንጃ ሉባንጃ በጋንጃ ጭሶ ነው የገባው። የዋዲ ኧረ ጌታ ይቀበል። ተመስገን። እሺ አይ ችግር የለውም። በቃ ይሳቅ እንዲህ እናድርግ። በቃ አሁን ሞር መሰረተ ክርስቶስ የማታምናቸው እምነቶች ናቸው አንተ የያዝከው። ባይዞ ይሄ በጣም ደስ ያምናሉ። ያ እንደውም ያ ይሁዳ ነገስት የምትለው አንተ ኧረ ተው አቦካው ስሜን እኮ ይሳቅ። ይሁዳ ንጉስ የምትለው ያ እኔ ልንገር እንደው እሑድ ቸርች ሌልና አይደለም። እስኪ አንብበው አንዴ። እሺ በስትክክል ስሜ ቢያንስ ይሁድ ንጉስ ነው ምንድነው ነገር አይገባኝም። እሺ ዮሐድ ነው። እሺ ቀጥል። ችግር ዮሐድ ንጉስ ያ እንደዚህ ላድርግና ለምሳሌ ማለት ነው ቸርች እሑድ አለኝ መሰረተ ክርስቶስ ሁሉ ነገር ቀርጽና ማለት ነው። እሺ በታች ልክላለሁ ለአንተ ልክላለሁ እና እኔ እንደዛው መሰረተ ክርስቶስ ፎሎ አድርገኝ ላክልኝ። እሺ ችግር የለም። አሁን አንድ ነገር ተመስገንን ላወራው ፈልጋለሁ። ይሳቅሻ ቆይ አንድ ነገር ማለት ጥሩ ባህሪ አለ እና ደግሞ አይ ቲንክ ነገሮችን ብትጠይቅ መጽሐፍ ቅዱሳዊ ማስረጃ ቢሰጥ ደግሞ ትቀበላለህ ብዬ አስባለሁ። እና ለምን ኦርቶዶክስ አትሆንም? ኦርቶዶክስ ቦታ መቼም አልሆንም። ለምን አትሆንም? እኔ ጴንጤ በጣም ተመችቶኛል። በኢየሱስ ክርስቶስ እኔ በጴንጤ ሆነ በኦርቶዶክስ በሃይማኖት ብዙ ጊዜ ድርድር የለኝም። በሃይማኖት እኔ የምፈራው ከራስህ ጋር እንዳትጣላ ነው። እኔ አልሆንም። ምን ሆኜ እጣላለሁ? እኔ መጀመሪያ አልሆንም አልክና፣ ለነገሩ እኔ ሲጀመር ጴንጤም ኦርቶዶክስም ምናምን ችግር የለብኝም ደግሞ ማለት ጀመር። አሁን ቆይ አሁን ፕሮቴስታንት መቼ ነው የተጀመረው? እኔ በእንደዛ አይነት ነገር አላምንም። መቼ ተጀመረ ማለት ፕሮቴስታንቲዝም የጀመረበት ጊዜ የለም ብለህ ነው የምታምነው? ትላንትና ይጀምር ከፈለገ እኔ ምንም እሱ ነገር አያሳስበኝ። ትናንት የጀመረ ክርስትና አለ እንዴ ታዲያ? ትናንት ክርስትና ትላንት ይምጣ ነገም ይምጣ፣ ግን በኢየሱስ ክርስቶስ ላይ ፎከስ ያደረገ እምነት ካለ እኔ ሃይማኖት ለእኔ ተራ ነገር ነው። ሃይማኖት ተራ ነገር ነው። ትናንት ከመጣ ሲጀመር ክርስትና አይደለም እያልኩ እኮ ነው። ሐዋርያ ቅዱስ ጳውሎስ እኛ ከሰበክ ነው የተለየ ማለት ትናንት ከመጣ ስለዚህ ሐዋርያ ቅዱስ ጳውሎስ የሰበከውን ትምህርት አይደለም ይዞ የመጣው ማለት ነው። ጳውሎስ ሃይማኖትን ነው የሰበከው፣ ኢየሱስን ነው የሰበከው ማለት ሃይማኖት ማለት ምን ማለት ነው እንዴ? ሃይማኖት ማለት እኮ ማንም ተራ ሰው ያመጣው ሰው ያመጣ እኮ ነው። ኢየሱስ እግዚአብሔር የሰጠው ሃይማኖት አለ። ሰው ያመጣው ነው ሃይማኖት።
ሃይማኖትን ሰው ነው ያመጣው። ይሄ ሁሉ ሃይማኖት እግዚአብሔር እሺ ቆይ መጽሐፍ ቅዱስ ልክፈትልህ። አሁን ዝም ብለህ አሁን መጽሐፍ ቅዱስ ራሱን አትቀበልም ማለት ነው። ሰው ነው ያመጣው ወይስ ጌታ ራሱ ነው የሰጠው ሃይማኖት? ይሁዳ የሰጠው ሃይማኖትን አሳየኝ። ይሁዳ መልእክት ምዕራፍ 1 ከቁጥር 3 ላይ እንዲህ ይላል፣ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ይላል ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት። ምንድን ነው የሚለው? ለቅዱሳን ለማን የተሰጠው? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት። እሺ ማን ነው ሰጪው? እንድትጋደሉ ይላል። እሺ ቀጥል። ማን ነው የሰጠው ነው ጥያቄ። ማን እንደሰጠው አንተ አንብባዛ አንዴ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል። አንድ ጊዜ ፈጽሞ ለቅዱሳን የሰጠው ማን ነው ነው እኮ ጥያቄ። ሃይማኖት ማን እንደሰጠ እርግጠኛ አይደለም። እግዚአብሔር ኢየሱስ ሰጠ ልትነኝ ነው? እዚህ ጋር ተሰጠ እያለ እኮ ነው። መጽሐፍ ቅዱስ አትቀበልም እንዴ? ቅድም መጽሐፍ ቅዱስ ተቀበል ስትል አልነበር እንዴ? እሺ እግዚአብሔር ሰጠ ልበል። የተኛውን ሃይማኖት ነው የሰጠው? ማን ነው? እሺ ስለዚህ እግዚአብሔር ነው ሃይማኖትን የሰጠው? አይ እኔ እሺ እግዚአብሔር ሰጠ ብዬ ልቀበልና የተኛውን ሃይማኖት ቆይ እንጂ ልበላ አትበል እንጂ መጽሐፍ ቅዱስ የሚለውን ተቀበል መጀመሪያ። አንድ ጊዜ አይ ለምን መሰለህ ሃይማኖት ማን የሰጠው? ቆይ ማን የሰጠው ሃይማኖት? ሃይማኖት ማን እንደሰጠ እንዲያውቅ እኮ ከላይ ከምዕራፍ 1 ጀምረህ ብታነብልኝ እኮ ነው የምገባኝ። አሁን ዝም ብለህ ምዕራፍ 1 እኮ ነው ሲጀመር፣ አንድ ምዕራፍ ነው ያለው በነገራችን ላይ የኢየሱስ ክርስቶስ ባሪያ። እሺ ይኸው ላንብብልህ። የኢየሱስ ክርስቶስ ባሪያ የያዕቆብም ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ይላል። ለተጠሩ ምሕረትና ሰላም ፍቅርም ይብዛላችሁ ይልና ወዳጆች ሆይ ይላል ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል። እሺ ለቅዱሳን አንድ ጊዜ ፍጹም አድርጎ የሰጠው ማን ነው? እግዚአብሔር ነው። በቃ በዛ። ስለዚህ ሃይማኖት ከሰው የሰው ሳይሆን ሰው ያመጣው ሳይሆን እግዚአብሔር ራሱ የሰጠው ነው። ይላል። ቆይ ስንት ጊዜ ይላል? አንድ ጊዜ ነው የሚለው። ያው ቁጥር 3 ላይ አንድ ጊዜ ከዛ ደግሞ ፈጽሞ አይደል? አንድ ጊዜ ይላል። በቃ ጎበዝ። ስለዚህ ሃይማኖት ቆይ አትቸኩል ይሳቅ፣ የትም አንሄድም። ኦኬ። ስለዚህ ቅድም ምን ብለህ ነበረ? አይ ሃይማኖት እኮ ሰው ያመጣው ነው ብለህ ነበር አይደል? ኦኬ አው ብያለሁ። ስለዚህ እስቲ የእግዚአብሔር ቃል ሃይማኖት እግዚአብሔር ነው የሰጠው ስለሚል ይቅርታ እስቲ በል። እሺ ይቅርታ። ጎበዝ ይሳቅ። ስለዚህ ሃይማኖት እግዚአብሔር ራሱ ለቅዱሳን ነው የሰጠው። ለቅዱሳን የሰጠው ስንት ጊዜ? አንድ ጊዜ አይደለም? መቼ ነው የተሰጠው? አንድ ጊዜ ነው። መቼ እንደሆነ መቼ የሚል እዚህ ጋር የለም። ያው እኔ ያየው እኮ ነው መጽሐፉን። እግዚአብሔር እየተባለ ያለው ክርስቶስ ነው አይደል? ኦኬ አይደል ነው? አዎ የስ ጎበዝ። ስለዚህ ክርስቶስ ለሐዋርያቶቹ የገለጠው ትምህርት አለ። ያ ትምህርት ነው ለቅዱሳን ፈጽሞ አንድ ጊዜ የተሰጠ ሃይማኖት እያለ ያለው። ስለዚህ ክርስቶስ አንድ ጊዜ ሰጥቶታል። ከዛ ያ ትምህርት እስከ ዓለም ፍጻሜ ድረስ ይቋረጣል ወይስ አይቋረጥም? አይቋረጥም። ጎበዝ። ስለዚህ ቅድም ግን ምን ብለህ ነበር መሰለህ ይሳቅ? ትናንትና ቢመጣ ችግር የለብንም። አሁን ኢየሱስ ላይ በዚህ ቦታ ላይ እኔ ሃይማኖት የምትለው ነገር ይቅርታ አድርግልኝና ሃይማኖት የምትለው ነገር እችን መጽሐፍ እኔ አንብቤያታለሁ። ተጋደሉ የሚለው ሃይማኖትን አሁን ተጋደሉ አለ ይሁዳ ለሰዎች የጻፈ ማለት ነው። እና ሃይማኖትን ለማስጠበቅ ነው የኢየሱስን ትምህርት ለማስጠበቅ ነው ተጋደሉ ያለው። አሁን ሃይማኖት ሲባል አንድ እምነት ተቋምን በመወከል ነው የተናገረ ያለው። አዎ አንዲት የክርስቶስ ትምህርት የያዘች ቤተክርስቲያንን እየተናገረ ነው። ባይዘው ሃይማኖት ማለት
የክርስቶስን ትምህርት ማለት ነው። ለምሳሌ ሃይማኖት ማለት ለምሳሌ ባይዘው እምነት አሁን ሙስሊሞችም ያምናሉ፣ አንተም ታምናለህ፣ እኛም እናምናለን። አሁን የሚለየን ምንድን ነው? በሃይማኖት ነው፣ ለቅዱሳን በተሰጠው ሃይማኖት። ሙስሊሞች አሁን አምላካቸው ጥያቄ አለኝ። ማናት እሷ? ጎበዝ፣ እኔ የኦርቶዶክስ ነች ብዬ አምናለሁ። አንተ ማነች ብለህ ነው የምታምነው? ማስረጃ ስጠኝ። ኦርቶዶክስ መሆኑን በምን አወቅ? ጎበዝ፣ ኦርቶዶክስ መሆኑ የሚታወቀው ትክክለኛው ሃይማኖት የሚታወቀው በሁለት መንገድ ነው። ትክክለኛይቱ ቤተክርስቲያን ወይም ትክክለኛው ሃይማኖት ኦርቶዶክስ ነው ወይስ ሌላ ቤተ እምነት ነው የሚለው የሚታወቀው በሁለት መንገድ ነው። አንዱ በሐዋርያዊ ስልጣን ወይም ደግሞ ክርስቶስ የሰጣቸው ስልጣን አለ ለሐዋርያቶቹ ማለት ነው። ያ ሳይቆራረጥ የያዘች ቤተክርስቲያን ካለች፣ ሁለተኛ ደግሞ ትክክለኛ ክርስቶስ ያስተማረውን ትምህርት የያዘች ስትሆን ነው። ኦርቶዶክስ ሁለቱንም አጣምራ ይዛለች። ስልጣኑንም ትምህርቱንም ሁለቱንም ይዛለች። ፕሮቴስታንት ስልጣኑንም ትምህርቱንም አልያዙም ሁለቱም። ምክንያቱም ፕሮቴስታንቲዝም የጀመረው በ1517 ነው። 1517 ስለዚህ 1517 የተሰጠ ሃይማኖት የለም። ሃይማኖት አንድ ጊዜ ነው፣ ፈጽማ ነው። መቼ ነው የተሰጠችው? በክርስቶስ ነው የተሰጠችው። የፕሮቴስታንቲዝም ትምህርት ግን በ1517 ጅማሬ አለው። ከዛ የጴንጤዎች ደግሞ ጭራሽ የባሰ ነው። መቼ ነው? በ1901 እስከ 06 አካባቢ። በስንት አልኩኝ? በ1901 ፔንቴኮስታል ሙቭመንት ብለው ትምህርቶች ያመጡት መቼ ነው? በ1901። ስለዚህ ፕሮቴስታንቲዝም ሊሆን እንደማይችል የታወቀ ነው። አስወጣው ዝም ብለህ። ፕሮቴስታንቲዝም ሲጀመር ሃይማኖትም ሊሆን አይችልም፣ እምነትም ሊሆን አይችልም። ታዲያ ምንድነው? ሙቭመንት ነው ወይም ደግሞ እንቅስቃሴ። ታው ግን ታው አዎ እንደዛ ነው። እሺ ታው ይባል። ፕሮቴስታንት ምንም በል እኔ እሱ ግድ የለኝም። አሁን እኔን የምትለው ነገር ምንድን ነው? አሁን አንዲቷ ሃይማኖት ለምን ክርስቶስ የሰጣትን አንዲቷን ሃይማኖት ለምን አትቀበልም እያልኩ ነው። እንደዛ ነው የምትለኝ? ክርስቶስ አልሰጣችሁም፣ ክርስቶስ አልሰጣችሁም ያልኩ እኮ ነው። ቆይ እሺ ተሚ ይቀጥል። አይደለም ላውራ አይደለም። አሁን እያስወጣችሁ ያለው ኔትወርክ ይመስለኛል ወይም እንትን ይመስለኛል። ቀሲስም አንድም ወንድም እኩል ስለሆነና እሱን እንድታቁልኝ ነው። ቀጥል ባዲ። ይቅርታ ወርደው ነው እንደ ኦኬ። እሺ ይሳቅሻ። እሺ የሰማው ነው። እኔ አሁን አንተ የምትለው ነገር ማለት ነው ለምን ሃይማኖት አትቀበልም ያልከኝ ነው። ጌታ ለምን አትቀበልም ብትል ነው ደስ የሚለኝ። እኔ አሁን ሃይማኖት ለኔ አሁንም ብትል የፈለገ ነገር ብትለኝ ሃይማኖት ማለት በክርስቶስ ላይ ያለ እምነት ማለት ነው። ወንድሜ ሲያንዴ በክርስቶስ ይወለ ለምንድን ነው ያን ማታስገቡን? ቆይስ አሁን ለዚህ አንድ አጭር መልስ ለመልስለት በቃ መንጻፍ ቅዱስ ይመስላል። ወደ መንገድም ውጣ፣ የቀደመችዋንም መንገድ ጠይቅ፣ በዛም ተመላለስ፣ ለነፍሱ ረፍታ። አንዴ ከይቅርታ ጋር ቆይ እንጨርስና አንተ አንዴ ለመልስለትና ልውረድ። አንተ እኮ አንተ ብቻ መላሽ ሆነክና የሆነ ልጁ ግራ ተጋባ እኮ በቃ። እስቲ አወያይ ምን መሰለህ የቀደመችው በጣም ጥሩ በቃ አንዴ ልመልስለት። ምን መሰለህ የቀደመችው መንገድ ጠይቅ፣ በዛም ተመላለስ፣ ለነፍስም እረፍት ታገኛለህ ይላል መጽሐፍ ቅዱስ። እረፍት የምታገኘው ወንድም በናዝሬቱ ክርስቶስ በማመን ነው ሆነች ለማለት አንዳንድ ቆይ ልንገርህ ቆይ አንዴ ስማኝ። አንድ ደቂቃ ነው፣ እኔ ብዙ አልቆይም፣ እወጣለሁ። የትኛው ነው ላልከው ነገር ለመለስ ነው። ቅድማ ለምሳሌ ስለ መጽሐፍ ቅዱስ የትኛው ነው የመጽሐፍ ቅዱስ ብቻ ነው ምናምን ብለህ ብዙ ያወራው ነገር አለ። እሱ ጋር ለምሳሌ ምን መሰለህ? እሺ ቀጥል አውራ። ይዋዲ አለውኝ አይደል? አለ ተሚ። ቀጥሉ። ሰው የሚያስወጣው የሚያስወርደው ኔትወርክ ነው። ቀጥሉ። አሁን አሼ ነው ጥፋተኛ ወይስ ምን ሆነ ነው? አሼ እስቲ ቆይ ጨርስና በጣም ቸኩሏል። ስህተት የሌለባት ነው። ይኸውልህ አንድ ለመናገር የፈለግኩት ነገር አለ። እኔ ነው መሰለህ እኔ ትንሽ እንዳንተ ነበርኩ ፕሮቴስታንት ውስጥ ኦልሞስት ለ12 ዓመት
የነበርኩ ነኝ። ነገር ግን ሳይገባኝ ነው 12 ዓመት ከዛ በፊት አስተምሮ ማንም አስተምሮ እንደፈለገ ነው መሆን የሚችለው። ምክንያቱም ዮናታን እኮ ከ5 ዓመት በኋላ እኮ ክርስቶስ የድንግል ማርያም ስጋ አልተዋሃደም ብሎ ከ5 ዓመት በኋላ እኮ ምንድነው ተዋህዷል ብሎ የተናገረበት ነው። ኦርቶዶክስ ቤተክርስቲያን ይህንን ብትናገር የዛኑ ቀን ነው የምትወገዘው ወይም ትምህርትን አስተካክል የምትባለው። ስርዓትና ህግ አላት። እኔ አሁን እኔ ወንድሜ እኔ አሁን ዮናታን የምትለው እዩ የምትለው ዋን የምትለው እኔ እነዛን አልሰማቸው። አይ ሲነካባት ወደውም እሱ አባባል ነው። አሁን ነገር ቢነካብ ኢየሱስ ታገልብጠው ከፈለክ ብንም እግዚአብሔር ቃል ይልቅ የሱን ቃል ነው የምሰማው። አንድ ነገር ልንገር፣ አንድ ጥያቄ ልጠይቅ። እዛ ሰው አይደለም ወንድሜ እኔ ለያለሁ። አንድ ጥያቄ ልጠይቅ። እሺ አንድ ጥያቄ ልጠይቅ። መጽሐፍ ቅዱሳዊ ነው። ኦኬ የያዕቆብ መልእክት፣ የይሁዳ መልእክት እቺን ብቻ መልስልኝና ከዛ በኋላ በሰፊ እንወራለን። ምናልባት የያዕቆብ ወንድም የይሁዳ መልእክት ምን ይመስለ? ከአዳም ጀምሮ 7ተኛ የሆነ ሄኖክ ይላል እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኞችም ስላደረጉ ስለ ኃጢአተኞች ስራቸው ሁሉ አመፀኞች ኃጢአተኞችም በእርሱ ላይ ስለተናገሩ ሁሉ ስለ ጭከና ነገር ስለ ኃጢአተኞችም ሁሉ እንዲወቅስ ከአእላፍ ቅዱሳን ጋር መጥቷል ብሎ እንደዚህ ትንቢት ተናገረ ይላል። ይሄ ትልቅ ነገር ነው። በቃ አሁን ይሄ ሌላ ቦታ አለ ምናምን ሳይሆን ይሄንን ትንቢት የምናገኘው በመጽሐፍ ቅዱስ 66 ውስጥ አይደለም። ይሄንን የምናገኘው 80 አሐዱን ነው። 80 አሐዱ ውስጥ ነው የምናገኘው። አንተ ይሄንን ትንቢት ከ66 ውስጥ አሁን አግኝተህ ከተናገርከኝ አሁን ይሄ ሁሉ ሰው ባለበት ውስጥ እኔ አንተን እምነት እቀበላለሁ። ኦርቶዶክስ እያንዳንዷ እምነት እያንዳንዷ የምትናገረው እያንዳንዷ ስርዓታ እያንዳንዷ በቤተክርስቲያኑ ኢቭን ከመግቢያው ከቤተክርስቲያኑ ከቅጽሩ ገብተህ እስከ ጫፍ ድረስ ያለው ክርስቶስን የሚሰብክ ነው። ዛሬ እኮ እኛ እኮ አንድ ስለ መጽሐፍ ቅዱስ ካኖናይዜሽን ነው እንደምታወሩት? ቆይ በአንድ ርዕስ ስለምን አታወራው? ስለ ቤተክርስቲያን ከሆነ ኧረ ቤቱን ልምራው እንዴ? ምን ሆናችኋል? ሚውት አድርጉላችሁ። አሸናፊት ቤተ እምነት ነህ አሸናፊ እኔ ነው። አዎ የት ቤተ እምነት ነህ? እኔ ኦልሞስት የተወሰነ ዓመታት ፕሮቴስታንት ነበር። ከአሁን በቅርብ ነው ኦርቶዶክስ ሆኜ የተመለስኩት። ኦልሞስት 4 ዓመት ምናምን ነገር ሆነኛል። መልካም እኮ ኦርቶዶክስ 12 ዓመታት በዛ። መልካም ኦርቶዶክስ ከሆንክ እኮ ኦርቶዶክሳዊ ወንድማችን ይዋድ እያስተማረ ነበርና መቸኮሉ መግባቱ ለምቢባል ይዋድ እያስተማረ እየተናገረ እያለ ነው ጣልቃ የገባውና ይዋድ ነው መጨረስ ያለበት። መምጣት ደስ ይላል። ዌልካም፣ እንኳን ደህና መጣ። ይቅርታ በቃሽ። በቃ አይ ትንሽ ሰፋና የሆነ ለሁሉም ጊዜ እንዲሰጥ የሚል ነው። ይቅርታ በቃ ሰፋም ጠበበም በሚገባው መልክ በአግባቡ እያስተማረ ነው ያለው። ኦኬ ይቅርታ በቃ ሰላም እንደሩ። እሺ በቃ እኛ አዳማጮች ካልደከመን እያስተማረ ያለውን ነገር እንትን ካላልን ልክ አላደረክም። ለዛ ነው ተመስገን ደደብነቱ ያውራ ነኛው ዳይ ደደብ ነኛው ለጌታ አልምትሳደበው። መልካም ይዋድ ጨርሳችኋል። ኦኬ ይዋድ ቆይ አንድ ጥያቄ አለ። ተሜ ቆይ ቃዶሽ ሚውት አድርግ በፈጣሪ። ዝም ብለህ ገብተህ ታወራለህ አይደለም? አሁን ቅድም የጠቀስኩት ሚውት አድርግ። ኦኬ አንተ እድልና ተራ ሲሰጥ ብቻ ነው ማውራት የምትችለው። እሺ እዚህ ስንት ሰው ቁጭ ብሎ ሳያወራ አንተ ማንም አይደለም እኮ ገብተህ ዝም ብለህ የምታወራው ማለት ነው። ኦኬ ሶ ሚውት አድርግ። ከእሱ ጋር እንጨርሳለን። መታገስ ካልቻልክ እታች ወርደህ ታብታብ እያደረግህ ትቆያለህ ማለት ነው። እንደዛ ነው የሚሆን። ኦኬ አሹ ኦር አሻ አይሮ ነው ስም አንተን አላልኩትም ማለት አሁን ዋናው ዓላማችን ሰዎችን ማትረፍ ነው እንጂ የሆነ ተሚያወራ እንትን አወራ የሚለው ፉክክር ውስጥ አይደለም። ወይም ደግሞ እድል እኔ ይሰጠኝ እኔ ላውራ እንደዛ አይደለም። ዋናው ኢንቴንሽናችን የሰው ነፍስ ማትረፍ ላይ ነው ፎከስ ማድረግ ያለብን እና ከይስሐቅ ጋር የተወሰነ ነገር እየተወያየን ነው። ያንን ሀሳብ
ሲያልቅ ከዛ በኋላ ብትገባ ምንም ኖርማል ነበር። ግን ማለት ስለ አንዲቷ ሃይማኖት እያወራን ነበር። ያ ኦልሬዲ የመጽሐፈ ሄኖክ እኮ ቅድም አላውቀውም ክፍሉ ስላለ ዘለነዋል እና ያንን መድገሙ ምናምን አይ ቲንክ እንትን ሊል ይችላል። ሶ ወደ ዋናው እንትን ቅድም ስናነሳው የነበረው ሀሳብ እንመለስና የተወሰነ ብቻ ከይስሐቅ ጋር ሞር ፎሎ አደርግና ይስሐቅ በውስጥ ራሱ ብናወራ ደስ ይለኛል። እሺ አድርጌያለሁ። እሺ ወንድሜ ቅድም ያልኩህን አንድ ትምህርት ወይም ደግሞ አንዲት ቤተክርስቲያን ትክክለኛ ነች ወይስ ትክክል አይደለችም የሚለውን ለመለየት ሁለት ነገሮች ያስፈልጋሉ ብዬ ነበረ። ታስታውሳለህ? አንድ ሐዋርያዊ ስልጣን ወይም ደግሞ ክርስቶስ የሰጠውን ስልጣንና ሁለተኛ ደግሞ ምን አልኩኝ? የክርስቶስ ትምህርት መያዝ ብዬ ነበር አይደል? አሁን በፕሮቴስታንቶች ሐዋርያዊ ስልጣን ወይም ደግሞ ክህነት አለ። ካህናት ክህነት የሚባል ነገር እስቲ ክህነትን ዘርዝረህ ንገረኝ እስቲ ክህነት የሚባለው ነገር ምንድን ነው? እሺ ክህነት ማለት ወይም ደግሞ ተከነ ማለት አገልግሎት ማለት አገልጋይ ነው። ለምን ከኔ ጋር አታወራም? እኮ ችግር የለውም እና ከኔ ጋር አታወራ። እሱ ይጀምር። ይሄ ምን አይነት ነው? እኔ እሷን መሰለኝም እንጂ ፈጽመው አላስገባውም ነበር። በጌታ ቀጥል ይዋድዬ። ከዛ ለቀሲስ እላለሁ። እሺ ክህነት ማለት ምን መሰለ ይስሐቅ? ስልጣን ነው። ክርስቶስ ለሐዋርያቶቹ የሰጣቸው ስልጣን አለ። ያ ስልጣን ሁልጊዜ በቅብብሎች ነው የሚሰጠው ወይም ደግሞ የሚገኘው ስልጣኑ ማለት ነው። ሐዋርያቶቹ ክርስቶስ እፍ ብለው ስልጣኑ ሰጣቸው። ሐዋርያቶቹ ደግሞ ሌሎችን ሲሾሙ እጃቸውን በመጫን ነው የሚሾሙት ማለት ነው። ልክ ነው። ትክክል። በቃ ይሄንን ሹመት ታውቀዋለህ ማለት ነው አይደለ? እጅ በመጫን የሚሾሙ ሹመት አውቃለሁ። በጣም አሪፍ። ስለዚህ ሐዋርያቶቹ ከእነርሱ ቀጥለው የሚሾሙትን እጃቸውን በመጫን ነው አይደለ የሚሾሙት? ልክ ነው። በጣም አሪፍ። አሁን ያንን ሰንሰለት ከሐዋርያት አሁን የኛ ቤተክርስቲያን ከሐዋርያው ከቅዱስ ጴጥሮስ ጀምሮ አሁን እስካሉት ፓትርያርክ ድረስ ስልጣኑን ወይም ደግሞ ይሄንን እጅ የመጫን ስልጣን ሳይቆራረጥ መድረሱን እኔ አሳያለሁ። አሁን የአንተ ቸርች ይሄንን ሐዋርያዊ ስልጣን ወይም ደግሞ እጅ በመጫን ሲቀባበሉት የመጡት ስልጣን ልታሳየን ትችላለህ? እኔ አሁን ላሳይ አልችልም፣ ግን እንደዛ አይነት ስርዓት እኛ ቀም አለ። እኮ ከየት እንደመጣ ከማን ያንን ስልጣን ከማን እንዳገኛችሁት ልታሳየን ትችላለህ? ከመጽሐፍ ቅዱስ ነው አይደለም? ከመጽሐፍ ቅዱስ አይደለም። ከሐዋርያቶቹ የስልጣኑ ምንጭ ክርስቶስ ራሱ ነው አይደል? ኦኬ። አዎ የምንጩ ባለቤት ክርስቶስ ነው። ስለዚህ የእናንተ ስልጣን የምርም ከክርስቶስ ተነስቶ አሁን ለመድረሱ አሁን ያለችው የመሰረተ ክርስቶስ ለምሳሌ አገልጋይ ሊሆን ካህን ምናምን አለን ካልክ ያ ካህን እንትናን ሾመ እያልክ አሁን ያለው ካህን ድረስ ማለት የአሁኑ ካህን ክርስቶስ ጋር ማድረስ ትችላለህ ስልጣኑ? የአሁኑን ካህን ወደ ክርስቶስ ጋር ለማድረስ ልታደርሰው ትችላለህ? እችላለሁ እንዴ? እስቲ አሳየና፣ ሰንሰለቱን ጠብቃ አሳየን። እሺ አድርሰህ እስኪ አሳየን። ለምሳሌ አንድ ሰው የእግዚአብሔር በእኛ ነው፣ ያው በእናንተ ትንሽ ዲፍረንስ ሊኖር ይችላል፣ ግን በእኛ ነው ማስረዳይ። እንግዲህ በእኛ ስማና ያው አንተ የምትቀበላለህ ወይ ካልተቀበልክም ያው አትቀበልም። ያው እኔ በእኛ ያለው ነው ማስረዳ። ማስረጃ እኮ ነው የምታሳየን። አሁን ልታስረዳን ሳይሆን ማስረጃ እንድታሳየን ነበር። ማስረጃ በምን አይነት ነገር ነው ማሳየን እንዴ? ክህነቱ እንትና እጁን ጭኖ እንትናን ሾመ። ለምሳሌ ሐዋርያው ቅዱስ ጳውሎስ ጢሞቴዎስንና ቲቶን እጁን በመጫን ጭኖ ሾማቸው። ከዛ ጢሞቴዎስ ደግሞ ከሱ በኋላ የመጡትን ሽማግሌዎች እጅህን እየጫን ሹማቸው፣ ግን ተጠንቅቀ ሹማቸው ብሎ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 4 ጀምሮ ጢሞቴዎስ ደግሞ ከሱ በኋላ ለሚተኩትን እጁን ጭኖ እንዲሾማቸው ሐዋርያው ቅዱስ ጳውሎስ ያዘዋል። ሰው እንደዛ እያለ የኛ አልኩ
አሁን ያሉ ፓትሪያርክ ታውቃቸዋለህ? የእኛ ፓትሪያርክ ታውቃቸዋለህ? ማን ነው ስማቸው? ኧረ ስማቸውን አላውቅም፣ ግን ያው በእይታ አውቃቸዋለሁ። አቡነ ማትያስን አታውቃቸውም? አውቃቸዋለሁ። አዎ እሳቸው ድረስ እኔ እንዴት እንትናን እየሾመ እንትና እጁን ጭኖ ሾመ እያልኩኝ ልክ አሁን ያሉት ፓትሪያርክ ድረስ አሳይሃለሁ ይኛ አልኩ። ያንተ እንደዛ አድርገህ ማሳየት ይችላል አይደለም? እኔ ክርስቶስ ጋር ልታረሰው እንደማችል እናውቃለን። ቆይ መሰረተ ክርስቶስ ከተመሰረተች ስንት ዓመቷ ነው? መሰረተ ክርስቶስ ከተመሰረተች 53 ዓመት ምናምን ኦልሞስት ይሆናል ብዬ አስባለሁ። እንደዛ አስባል ሰምቻለሁ። አየህ ከ53 ዓመት በፊት መሰረተ ክርስቶስ የሚባል ነበር አልነበረም? ጎበዝ። ስለዚህ በቃ በዚህ ከ50 ዓመት ራሱ ማለፍ አትችልም ማለት ቢያንስ ሄድክ ከተባለ 50 ዓመት ነው ልትሄድ የምትችል። ሌላ ማለት ምናምን ነበር። ቆይ እልህ ይሳቅ እልህ እንድትገባ ወይም ደግሞ በሳጭ ምናምን ሳይሆን እውነት። ምክንያቱም እኔ ደግሞ ላሳይህ ምክንያቱም እኔ እዚህ ስመጣ ለምሳሌ አሁን የተሻለ ነገር ማላውቀው ነገር ላውቅና እንትን ነው እንጂ እልክ እንትን መግባት ሌላ የኔ የበላይነት ለማሳየት ምናምን አይደለም። ጎበዝ። እሺ አሁን እኔ ላሳያ። ታዲያ እንደዛ ካልሆነ ላሳየ አይሻልም? እኔ የእኛን ቤተክርስቲያን ላሳይ። ምክንያቱም አንተ ልታመጣልኝ አችልም። አሁን እንደው ስላልተዘጋጀው ነው እንጂ በቃ የትኛው መቼም ተዘጋጅ። ከዛ በኋላ ከ50 ዓመት እንደው እኔ ክርስቶስ ጋር አድርሰው ምናምን ብዬ ጭራሽ ነው ማልጠይቅ። ከ50 ዓመት አሳልፈ እንደው ከ50 ዓመት በፊት እንትና የሚባለው እንትናን ሾሞት ነው የመጣው ብለህ ራሱ እሱ ነገር እኔ ለምን እንትን ልበል? እሱን ነገር እኔ አላመጣልም። አሁን የኛ ቸርች አሁን ጴንጤ የሚባሉት አሉ እንደዛ ያደርጉ ያሉ በጣም እኛን ራሱ እዚህ ታመጣችልም እኮ እሱ እኮ ነው የምልህ። ስለዚህ ከክርስቶስ የጀመረ አይደለም ቤተክርስቲያን ስል በምክንያት ነው ማለት ነው። የኛ በትንሹ ላሳይ የኛ ከሁለት መጽሐፍ ነው ማሳይ። እሺ ሙሉ ዝርዝሩን ለማየት ከፈለክ ያው ሐዋርያዊ ክህነታችን ወይም ደግሞ ይህንን ስልጣን ከማን ጀመረ? ጌታችን መድኃኒታችን ኢየሱስ ክርስቶስ። ከዛ ስንት ሐዋርያትን ሾመ? 12 ሐዋርያት አሉ ማለት ነው። ያ እኔን ከፍ ያው ተመልከት። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዛ 12 ሐዋርያት አሉ። እነሱ እጅ በመጫን ይሾማሉ። የኛ የኢትዮጵያ ነው አሁን ሞር ፎከስ አድርገን የምናየው። ሌሎቹም በተለያየ ሐዋርያት የተሾሙ ናቸው። እንደየ አብያተ ክርስቲያኖቹ በተለያዩ ሐዋርያት ሰንሰለታቸው ይቀጥላል ማለት ነው። የኛ በጴጥሮስ መንበር ነው የሚጀምረው። ጴጥሮስ ማርቆስን፣ ማርቆስ አንያኖስን፣ ቅዱስ ሜሊዮስን፣ አባ ክርዳኑን እያለ ይቀጥልና 20ኛው ሐዋርያ ወይም በ20ኛ ደረጃ የምናገኘው ቅዱስ አትናቴዎስ ሐዋርያ 325 ታስታውሳል። እንዲህ እየዘረዘርክ 20 ጳጳሳት አሉ። 20ኛው ላይ የምታገኘው ቅዱስ አትናቴዎስ ሐዋርያ ነው። ወይም ደግሞ ሐዋርያዊ ይባላል። ሐዋርያዊ ቅዱስ አትናቴዎስ ወይም ደግሞ አሪዮስን ያወገዘው ሐዋርያ ማለት ነው። ኦኬ ታውቀዋለህ አትናቴዎስን? አትናቴዎስን ያው ሰምቻለሁ ብዙ ጊዜ፣ ግን በእርግጠኝነት አላውቀውም። ብዙ ጊዜ ሰምቻለሁ። ስለ አሪዮስ ምንፍቅና ታውቃለህ? እኔ ኦርቶዶክስ ስላልነበርኩኝ በብፁም ይሄን ነገር ላውቅ አልችልም። ኤግዛክትሊ ትክክል። ኦርቶዶክስ ብቻ ነው ይሄንን ሊያውቅ የሚችለው። እሺ ወልድ ፍጡር ብሎ የጀመረ መናፍቅ ነው እና እሱን ያወገዘው ሐዋርያ ቅዱስ አትናቴዎስ ሐዋርያ አይደለም ሐዋርያዊ ይባላል። እሺ ዘንድ እሱ 20ኛ ጳጳስ ነው። ቅዱስ አትናቴዎስ ለኢትዮጵያ የመጀመሪያው ፓትርያርክ ይሾማል። ማን? አቡነ ሰላማ ከሳቴ ብርሃን ማለት ነው። አቡነ ሰላማ ከሳቴ ብርሃን ደን የኮፕት ደግሞ ወይም የግብጾቹ ደግሞ ዲዮስቆሮስ ይቀጥላል። ከዲዮስቆሮስ ቀጥሎ ደግሞ ጢሞቴዎስ ሰከንድ እያለ ምናምን ይቀጥላል። አቡነ ቄርሎስ 4ኛ። ኦኬ ከዛ ያየው ነው እያየ ነው አይደል? 116ኛ ፓትርያርክ ቅዱስ ቄርሎስ
ሲሪል ኦፍ አሌክሳንድሪያ ቅዱስ ቄርሎስ ማለት ነው። ከዛ የኢትዮጵያዎቹ አቡነ ባስልዮስ ኦኬ የመጀመሪያ ለመጀመሪያ ጊዜ ኦኬ ከአቡነ ሰላማ ቀጥሎ ለመጀመሪያ ጊዜ 117ኛ ጳጳስ ሆኖ ለኢትዮጵያ ተሾሙ። ከዛ አቡነ ቴዎፍሎስ፣ ከዛ አቡነ ተክለ ሃይማኖት፣ ከዛ አቡነ መርቆሪዎስ፣ ከዛ አቡነ ጳውሎስ፣ ከዛ 122ኛ ፓትርያርክ ወይም 122ኛው ጳጳስ ናቸው። ከጴጥሮስ ጀምሮ እየቆጠርክ መጥተህ 122ኛው በኢድ ወይም ደግሞ እጅ ተጭኖ ፓትርያርክ የሆኑ ማን ናቸው? አቡነ ማቲያስ። አሁን ያሉት ጳጳስ አቡነ ማቲያስ ናቸው። እንዲህ አድርገን ከክርስቶስ ተነስተን እዚህ መድረሳችንን ማሳየት እንችላለን። ከክርስቶስ ተነስተን እስከ ዓለም ፍጻሜም ደግሞ እንደምንቀጥል ማሳያ ነው። ይሄ ፕሮቴስታንቲዝም እዚህ አይደርስም። እዚህ ከአቡነ ባስልዮስ ጋር አይደርስም። እንደዛ ያን ነገር የለም። ስለዚህ ስልጣናችን ራሱ ከክርስቶስ ከራሱ የመጣ እንደሆነ ማሳያ ነው። ዲቴይል እያንዳንዱ ዲቴይል ወይም ደግሞ 112ቱ ጳጳሳት ከፈለክ ደግሞ በተወሰነ መልኩ ከመዝን አምን የሚባል መጽሐፍ አለ። እሱ ነገር ታውና ወደ ሌላ ነገር ግባኝ። እሱ ነገር አሁን የምትለው ነገር እኔ አሁን ላሳይ ያንተ ነገር ያየው ነው ትክክል ነው። በቃ ተው ሌላ ነገር ቴንክ ዩ በቃ እሱን ላሳይ ነው። ስልጣኑ ከክርስቶስ እንደመጣ የኛ አንድ ማሳያ ነው። ሁለተኛ ደግሞ ትምህርት ብያለሁ። ትምህርቱ በጣም ሰፊ ስለሆነ ይሳቅሻ ብዙ ሰዓትም ስለወሰድን ምን እናደርጋለን መሰለ? እሺ ትምህርቶቹ ከሐዋርያቶቹ ከራሳቸው የተሰበኩና የሐዋርያት የራሳቸው ለምሳሌ የቅዱስ የዮሐንስ ወንጌል የጻፈው የቅዱስ ዮሐንስ የሱ ተማሪ የነበሩት ፖሊካርፕና ኢግናሽየስ የተባሉ እነሱ ከዮሐንስ ተምረው የጻፏቸው ዮሐንስ ወንጌልን የጻፉት ኖ የዮሐንስ ወንጌል የጻፈው ዮሐንስ አይደለ? ራሱ ነው። አዎ ዮሐንስ። እሱ ደግሞ ተማሪዎች ነበሩት አይደል? አዎ እነማን ናቸው ነበሩት የዮሐንስ ተማሪዎች? የዮሐንስ ተማሪዎች በጥቂቱ የሚታወቁ ሁለት ተማሪዎች አሉት። አግናጢዮስና ፖሊካርፕ የሚባሉ ማለት ነው። አግናጢዮስና ፖሊካርፕ። የዮሐንስ ራእይ ለሰባቱ አብያተ ክርስቲያናት የሚል አይተሃል? አላየሁም። ዮሐንስ ራእይን አላነበብከውም? ዮሐንስ ራእይ አንብቤያለሁ። ዮሐንስ ራእይን አንብቤያለሁ። እሺ ሰባቱ አብያተ ክርስቲያናት የሚላቸው ምን ምን ነበሩ ታውቃቸዋለህ? አላስታውስም። እኔ አሁን ባይዞ ላነብ እችላለሁ፣ መጽሐፍ ቅዱስ አለኝ። ግን አሁን እንድታነበው እሰጥሃለሁ። ቆይ ከዛ በኋላ እነማን ናቸው እነዚህ ሰዎች የሚለውን በደንብ ተዘጋጅተህ ትመጣ እና በውስጥ እናወራለን እንዳልኩ። ከዛ ደግሞ እኔ አሁን መጨረሻ ድምዳሜ ላይ ስንመጣ አሁን ጴንጤ ላይ ወይ ፕሮቴስታንት ላይ ቆይ ላሳይ። መጀመሪያ አብያተ ክርስቲያናቶቹ ሰባቱ አብያተ ክርስቲያናት ይላቸዋል ዮሐንስ ራእይ ምዕራፍ 1 ላይ እሺ ያው እዚህ ጋር ዮሐንስ ራእይ ምዕራፍ 1 ከቁጥር 20 ኦኬ ከቁጥር 20 ላይ እንዲህ ይላል፣ በቀኝ እጄ ያየኋቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይህ ነው ይልና ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው ይላል። የሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው ይላል። ሰባት አብያተ ክርስቲያናት አሉ፣ መንበር ማለት ነው። ሰባት መንበሮች ነበሩ። የሰባቱ መንበሮች ደግሞ ጳጳሳት። መላእክት ማለት መልአክ የተባለው ባይዘው አለቃ ማለት ነው። እዚህ ሊትራሊ ስፒሪት የሆነ መንፈስ ማለት አይደለም። ምክንያቱ ሰባቱ ቤተክርስቲያናት የሰባቱ አብያተ ክርስቲያናት መልአክ የተባሉ ያው በኤፌሶን ወዳለው ወደ ቤተክርስቲያን መልአክ የመጀመሪያዊቱ ቤተክርስቲያን ኤፌሶን ይላታል እያለ እዚህ ጋር ደግሞ በሰምርኔስ ወዳለው ወደ ቤተክርስቲያን መልአክ ይላል። ሰምርኔስ የተባለ ሰምርኔስ የምትባለው ቤተክርስቲያን ጳጳስ ወይም ፓትርያርክ የነበረው ወደሱ የተጻፈ መልእክት የተላከ መልእክት ማለት ነው። ያው የቤተክርስቲያን መልአክ የተባለው የቤተክርስቲያኒቱ ፓትርያርክ አለቃ መሪ ማለት ነው። ኦኬ ሶ
የሰምሪኔስ ቤተክርስቲያን መልአክ ወይም አለቃ የተባለው ማን ነው ብላ አጥንተህ ትመጣለህ። ኦኬ። የኤፌሶን ቤተክርስቲያን መልአክ የተባለው ማን ነው? የኤፌሶን፣ የፊላደልፊያ በጣም ብዙ እንትኖች አሉ። የአንጾኪያ ኦኬ ጳጳሳት የተባሉ እነማን ናቸው የሚለውን አጥንተህ ትመጣና ከዛ በሰፊው የነዚህ ጳጳሳት አስተምሮ የነዚህ ትምህርታቸው ደግሞ ምን እናደርጋለን ማለት ነው እናያቸዋለን። በእግዚአብሔርም የተመሰገኑ እንትኖች ስለሆኑ ጳጳሳትም ጭምር ስለሆኑ ማለት ነው። የእነሱ ትምህርታቸው ምን ብለው ከዮሐንስ ተማሩ፣ ምን የሚለውን ትምህርት ነው ከደቀ መዛሙርቱ ከሐዋርያቶቹ የተቀበሉት የሚለውን በውስጥም በሰፊ እንሄዳለን። አንተም እንዳልከኝ የመሰረተ ክርስቶስ እንዲህ ብለን እናምናለን፣ እንዲህ ብለን እንጸልያለን ያልካቸውን ጽሁፎች ይዘህ ትመጣና አሁን አሳያለሁ። እሑድ እንደውም አሳያለሁ። እሑድ ላይ የምትገባ ከሆነ ወይ በቦክስ ልክላለሁ። ከዛ ታይል በጣም ደስ ይለኛል። እሺ። እና ከዛ ውጪ ስለ ጴንጤ የምትለው ነገር ነው ወይ አታምኑም ወይ ይሄን ታምናላችሁ የምትለው የምጠይቀኝ ነገር ካለ ልመልስልህ እችላለሁ። ያው ኦልሬዲ አሁን ብዙ ሰዓትም ስለወሰድን ይሳቅ ለሌሎቹም እድል እንድንሰጣቸው በውስጥም እንዳልኩ ፎሎ አድርገኛል አይደል? አድርጋለሁ። አንድ ነገር ምለው ተመድ በጣም ይቅርታ ባይዘው እኔ አቴንሽንን ለመሳብ ነው ልገባ ስለፈለኩ ነው። እሺ ቅድም ሌባ ያልኩ የዋጅም ቃልዮት ያሰማልን ወንድማችን የዋጅ ክርስትና ማለት ይሄ ነው። ውዶች እናንተ የተወደዳችሁ ውድ ክርስቲያኖች ቅድም ላይ የዋጅ እንደዚህ ነው ወንጌል መስበክ ስላለበት ረጅም ሰዓት የያዘውና ይሄንን ነገር ተረዱ። አንዳንድ ጊዜ ገስ ላይ መትገቡም እንትን የምትሉ ይሳቅ እናመሰግናለን። ጥያቄ ካለ ኤኒታይም ሳትሳደብ ተሜ መጥቻለሁ ብቻ በለኝ አስገባሃለሁ። ጥያቄ ካለ እኔ ጋር አንድ ጥያቄ ካለ እቀበልሃለሁ። ከሌለ ግን ተሜ ያልክበትን ጥያቄው ይሄ ላንተ መሰረታዊ ኦርቶዶክስ ለመሆን የሚጠቅም መሰረታዊ የሆነ ጥያቄ ከሆነ ጠይቅ። ካልሆነ ግን ይዋድ እንዳለ እሁድ ዕለት ስትመጣ መነጋገርና መማር ይቻላል። ኦርቶዶክሳውያን ለመሆን ምንም ጠይቀው ጥያቄ የለም። እኔ ተመተም ያልኩ ያው ቅድም ሌባ ያው ሰውን ተሳድቤ አላቅም። ያው ብዙ ጊዜ አቴንሽን ለመሳብ ነው እንትን ያደረኩት። ያው ተሳክቶልኛል። እንደዛ ካላልክ ስለማታስገባ ብዬ ነው። ያው እንደ ሀሳብ ተሳክቶልኛል። ያው ይቅርታ ልልኝ ነው የፈለኩት። ያው እኔ ተሳዳቢም አይደለም። ያው ለአቴንሽኑ ብዬ ነው። እሺ እኔ ይቅር ብያለሁ። ምንም አይነት ጥያቄዎች ካሉና እናመሰግናለን። ፎሎ አድርጌያለሁ። እመጣለሁ። ሌላ ቀን ያው ተዘጋጅቼ እመጣለሁ። እሺ እኔ አባት እሺ፣ አመሰግናለሁ። እሺ ዮኒ ጋር ከመምጣቴ በፊት መጀመሪያ አልፋና ኦሜጋ ሰላም ብያለሁ። አልፋና ኦሜጋ መውጣት ትቺ ያለሽ ታለ እስካሁን ድረስ ሪፖርት ከተደረገ በቂ ነው። አልፋና አቤት እስካሁን ሪፖርት ከተደረገ በቂ ነው። አቤት ሰላም ብያለሁ። አይበቃሽም? እሺ የኔ ተወዳጆች ሄልዬ እንኳን ደህና መጣሽ። ታለም እንኳን ደህና ቆየኝ። እንዴት አመሻችሁ? ታሙዬ ሁላችሁንም ሰላም ብያለሁ። አለሁልሽ የኔ እናት። ሰላም ነሽልኛል? አለው ጠፍተሻል። ምንድን ነው ታለም? አለው እውነት አለው ተሙዬ። እሺ ሄልዬ እደውላለሁ። እሺ ታለም ሁላችሁንም እኔ አሁን በዚህ ሰዓት ያውለሽ ከሌሊቱ 5 ሰዓት ተኩል ነው ይበቃኛል። እኔ ልተኛበትና በጊዜ ለቃችሁልኝ ውጡ ከቤቴ እና በጣም ነው የምወዳችሁ። ሰላምዬ እሺ ተንሰለ ጸሎት ሰላምዬ ፌቡ እና ሁላችሁንም ከልብ ነው ማመሰግን